ask you in the name of the Lord, come to life. When I prayed that prayer, Fatima raised in the name of Jesus. She sat up in the bed. Immediately I found myself in my body. I sat up in my bed and started saying, what is this? What's happening? What's going on? ግን 12 ሰዓት ሙሉ ነፍሷ የት ነበረ ፋጡማ ሲኦል ገነት ከየት ነው ይሄ ፓስተር ያስነሳል ወዲያው ይኬዳል ብለህ ነው እንደምታስብ ወዲያ ኦኬ የት ነው የምትቆየው መጠለያው የት ነው መጽሐፍ ቅዱስ ላይ በጀጅመንት ቀን ይጠራሉ ይነሳሉ ይላል እንደ ሁሉም ሰው ቆይ አሁን ደግሞ ሌላ ጥያቄ ለጠይቀህ ነው ሰው ሲሞት ነፍሱ የት አካባቢ ነው የሚቆየው የት ነው ማረፊያው አለው ይኸውልህ ሙታን የእግዚአብሔርን ድምጽ የሚሰሙበት ጊዜ ይመጣል ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ስታነብ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ጊዜ ይመጣል ኦኬ መልካም ለሰሩ ለህይወት ትንሳኤ ክፉ የሰሩ ደግሞ ለቅጣት ለፍርድ ይነሳሉ ይላል መጽሐፍ ቅዱስ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ስጦታዎችን ወይንም ምን ኦኬ ይቅርታ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና ከዛው መልስ ይላል መልስ ይልና የኃጢአት ይቅርታን ያስገኛል የኃጢአት ስርየት ማለት ነው ይቅርታ ያስገኛል ከሞትና ከዲያብሎስ ይቤዣል ቆይ እዚህ ጋር አንዴ ቤዛ ይሆናል ማለት ነው ባይዘው ይሄ ቢቤዣል ማለት መቤዠት ማለት ቤዛ መሆን ማለት ነው ያድናል ማለት ነው ባይዘው ይኸውልህ ከሞትና ከዲያብሎስ ይቤዣል ማለት ከዲያብሎስና ከሞት ያድናል ማለት ነው ጥምቀት ቀጥል ከዛው እንዲሁም የእግዚአብሔር ቃል እንደሚያውጀው ይላል እንዲሁም የእግዚአብሔር ቃል እንደሚያውጀው እርሱ ለሚያምኑ በእርሱ ለሚያምኑ ሁሉ የዘላለም ሕይወትን ድነት ይሰጣል የዘላለምን ድነት ሊሰን የዘላለምን ድነት ይቤዣል ድነት ይሰጣል ምን አይነት ድነት ጊዜያዊ ነው ምን የዘላለምን ቀጥል አይ በቃ ያው ለድነት እንደሆነ እንድናሳየው ብዬ ነው ሌላውን ከሄድን በጣም ብዙ እንዲያውም የሚጠቅሰው ደግሞ ምንድነው ማርቆስ 16:16 ያመነ የተጠመቀም ይድናል የሚለው ነው ዛሴት ጥምቀትን ደግሞ ምን ይላል ቅዱስ ምስጢር ነው የሚለው ቅዱስ ምስጢር ሴቭድ ባይ ግሬስ ይሄንን ነገር ተሳስተው ጻፉት ካላልክ በስተቀር ይሄው ያድናል ብለው ቃል በቃል ላይ ጻፉትና ይሄ ለዋቂዎችን ብቻ ሳይሆን ለህፃናትም ጭምር ነው የህፃናቱን ደግሞ ከፍ አድርጌ ማሳየት ይችላል ከፈለክ ያሳየኝ የህፃናቱን ደግሞ ላሳይ ገጽ ሰላም ብያለቀስ ሲባርኩኝ እዚህ ጋር አንድ ነገር ብቻ ልበልና እግዚአብሔር ይባርክ ስፒሮስ በጣም ስገባ ያጣው በጣም ተቸግሬ ነበር ደህና ነህ ደህና እግዚአብሔር ይመስገን አዳም ወደ አክሞት አለኝ ቄሲስ ማርቆስ 16:16 ነው አይደል የጠቀሱት እነሱ ትክክል ለምንድን ነው ግን ቆርጠው የጠቀሱት እኛን እንደሚሉት ስለ ተፈረደባቸው አይጽፍም እዚህ ጋር ሁሉ ጊዜ እኛ ስንጠቅስ ለምን ቆርጣችሁ ትጠቅሳላችሁ እንባላለን ጥሩ ጥያቄ ነው አሁን ስለ ተፈረደበት ሰው እዚህ ጋር አይጽፍም እና ለምንድን ነው መጽሐፍ ቅዱስን ቆርጠው እንትን የሚጠቅሱት እስኪ አሳየው በደንብ አዳም እስኪ የትኛውን ነበረ 16:16 309 ላይ እስኪ አሳየን እስኪ ኦኬ ምንድነው የሚለው ኦኬ ቆይ ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል የሚለው ነው ይላል ስፒሮስ የትኛው ነበር ጥያቄህ እዚህ ጋር ብዙ ጊዜ ፕሮቴስታንቶች ሕይወት እንደሚሰጥ እንደሚያድን ይጽፉና እንደዛ ስንላቸው ለምን ይፈረድበታል ሚለውን ቆረጣችሁት ያልተጠመቀ ይፈረድባቸዋል እኮ አይልም እያሉ ይከሱናል እዚህ ጋር የጥምቀት እንደሚያድን ሲጽፍ ራሱኑ ጥቅስ ነው ያመጡት ስለሚድኑት እንደሚያድን ብቻ ነው የጻፉት እዚህ ጋርና ለእሱ ለምን ለማለት ነው በነገራችን ላይ ማርቲን ሉተር መጀመሪያም ሲወጣ ተቃውሞ የነበረው ጥምቀት ላይ ቁርባን ላይ አይደለም ብዙ ሰው ሉተር ሲወጣ የዶግማ ኢሹ ኑሮት አይደለም ይወጣው
ብዙ ሰው የማይጠቅሰውን ነገር ነው የምናገረው እኔ። ቆቡ በጣም ከብዶት ነበር፣ ስትረስፉል አድርጎት ነበር። እና ታውቃላችሁ በእኛ ቤትም ሆነ በካቶሊኮች አንድ መነኩሴ ካፈረሰ በኋላ ካሳ ከባህር የወጣ አሳ ነው የሚሆነው። እና አሁን ሉተር አንደኛ ዝነኛ ነው፣ ስም አለው፣ መነኩሴ ነው፣ ጎበዝ ሰባኪ የነበረ ነው በዛ ውስጥ። አሁን ቆቡን መጣል ፈለገ። ቀኖናው ደግሞ አይፈቅድም በካቶሊክ ቸርች ውስጥ። ሶ ምንድነው ሲፈልግ ያገኘ የካቶሊክን የሥነ ምግባር ብልሹነት፣ ያንን ካርድ ምናምን የተለያዩ ነገሮች ጠቀሰ። ማስረጃህ ምንድነው ቀሲስ ካላችሁኝ፣ ሲወጣ ዶግማ ኢሹ አይደለም ያነሳው፣ ምስጢራትን ያገለለ ነገር አይደለም። አምስቱን አዕማደ ምስጢራትን የሚባሉት ወይንም ደግሞ እኛን እንኳን እንደምንላቸው ያሉትን ስለ ጥምቀት፣ ስለ ቅዱስ ቁርባን አግልሎ አይደለም የተነሳው፣ አልተቃወመም። ከዛ ምን አለ መሰላችሁ? እምነት ብቻ አለ። እምነት ብቻ ሲል ስራን መቃወሙ ምናምን ያንን በእርግጥ ለጊዜው ያንን በስራ ምናምን ይዳናል የሚል የካቶሊኮችም ይሄንን ካርድ የገዛ ምናምን የሚለውን ነገር ለመቃወም ይመስላል አይደለም። ያለ አፖስቶሊክ ሰክሴሽን ከሌለ ስልጣነ ክህነት በሌለበት አንድ ሰው እያጠመቀ መቀጠል አይችልም። እያጠመቀ መቀጠል የሚችለው በቤተ ክርስቲያን አውቶሪቲ የተሾመ ሰው ነው። ኦኬ፣ ስልጣኑን ክህነቱን ተወው፣ ሪጀክት ዳረገው፣ ጣለው። ማጥመቅ ፈለገ እንዳያጠምቅ ሰክሴሽኑ ተቋረጠ። ምንድነው የሚሻለው? በቃ የሚዳለው በእምነት ነው አለ። ዛሷይ ግን እምነት ብቻ ያለው በጥምቀት አይዳንም የሚለውን ለምን ታጠምቃለህ እንዳይባል ጥምቀትን ባይቃወም ግን እምነት ብቻ ነው የሚለው ላይ በጣም ማጥናት ፈለገ። እምነት ብቻ ነው እንጂ በስራ አይዳንም የሚለውን ነገር የሚጨማምረው ከዚያ ተነስቶ ነው። ሶ አሁን all believers are priests፣ ሁሉም አማኝ ካህን ነው። እና ደግሞ ለዚህ ደግሞ የንጉስ ካህናት ምናምን የሚለውን ጥቅሶ የከንፈር መስዋዕት ምናምን የምናቀርበውን አይነት ነው። እሱን ማንኛውም ሰው ይሄንን ለማቅረብ ካህን ነው። በእኛም ቤተክርስቲያን አዳምም እኔም ስፒሮስም የትኛውም አሁን ለምሳሌ ስፒሮስ ምለው ኢስተርን ኦርቶዶክስ እንደሆነ እናውቃለን፣ ግን ትራዲሽናችን ተመሳሳይ ስለሆነ ነው። እኛ ሁላችን አሁን እኛ ሚመን ራሱ መስዋዕት ያቀርባል። ምን አይነት መስዋዕት? የምስጋና መስዋዕት፣ የስግደት ራሱን ለእግዚአብሔር የመስጠት መስዋዕት፣ ራሳችንን ራሱ መስዋዕት አድርገን ልናቀርብ እንችላለን ለክርስቶስ። ስለዚህ ራሱን መስዋዕት አድርጎ ለክርስቶስ የሚሰጥ ሁሉ ምን ይባላል? ካህን ሊባል ይችላል። ተክህነ ማለት ካህን ማለት አገልጋይ ማለት ነው። ራሱን ለእግዚአብሔር የሰጠ ሰው። በዚያ መሰረት አንደኛ ጴጥሮስ ላይ የሚጠቀሰው እሱ ነው የንጉስ ካህናት የሚለው። ከዛ በተረፈ ግን ጌታችን ሐዋርያትን በተለየ ሁኔታ ሹሞ ይሁዳ ሲወጣ ደግሞ ሐዋርያት ደግሞ በይሁዳ ፋንታ ማቲያስን ሲመርጡ ነው የምንመለከተው። ስለዚህ ሉተር ያንን ጥሎ ስለወጣ ከቤተ ክርስቲያን እንደተቆረጠ ስለገባው እንደተወገዘ ስለገባው የራሱን 5 ሶላዎችን አውጥቶ በዚያ መንገድ የሄደበት ለዚያ ነው። እና ፕሮቴስታንቲዝም ያለ ጥምቀት ድነት የለም፣ አትድኑም በታምር። እንደው እንዳትጽናኑ እዚያ እንደው ራሳችሁ እንደ ቤተ ክርስቲያን አድርጋችሁ የምትቆጥሩ ከሆነ ኔቨር ኤቨር እንደዚህ ያለ ቤተ ክርስቲያን ጌታ የለውም። ይሄንን ማለት እንፈልገው። ቀጥሉ እናንተ፣ ከዚህ በኋላ ጊዜያችሁን አልወስድም። ቀሲስ ግን አሁን እሺ፣ አሁን አንተ እኮ መዳኑ እኮ በዚህ በገድሉ ላይ እኮ ብዙ ነው፣ አንድ ብቻ አይደለም። አሁን በጥምቀትም እንዳንበል ከዛስ ገሃነም ሰው ከገባ በኋላ ይወጣል እንል እንደ በገድሉ መሰረት ይኸውልህ አሁን እያወራን ያለ ነው ስለ ዶግማ ስለ መዳኛው እያወራን አሁንም ገድል ውስጥ ነው የገባው። ይኸውልህ ሰውየው እኮ ቀድም እኮ ይኸውልህ እያስነበብኩህ ሚስቴ መድኃኒትና ፈውስናት ብሎ ጽፎ ምን ነካህ? ተነጋገርን ነበር። በዚህ ግን ታምናለህ ወይ? ሰው ገሃነም ከገባ በኋላ ይወጣል ወይ? ስለሱ አይደለም የምናወራ። አንደኛ ይኸውልህ ኮንቴንት ወደ ውስጥ እንግባ ካልን ሌላ እያንዳንዱ ዲቴል ስናወራ ዲቴል የምናወራው ነገር ያኛው መስተካከል ካለበት ይኸውልህ መጽሐፍ ቅዱስ ምን ይላል መሰለ? እግዚአብሔር ወደ ሲኦል ያወርዳል ከሲኦል ያወጣል ተብሎ ተጽፏል። ስለዚህ እግዚአብሔር ከሲኦልም ሊያወጣ ይችላል፣ ከሲኦልም ወደ ሲኦልም ሊያስገባ ይችላል። የሚያስወጣው የሚያስገባው እግዚአብሔር ነው። በማን ላይ ምህረትን እግዚአብሔር በቅዱሳን ላይ አድሮ ሊያደርግ እንደሚችል መጽሐፍ ቅዱስ ይናገር። መንክር እግዚአብሔር በላይ ለቅዱሳን ይላል። እግዚአብሔር በቅዱሳን ላይ ድንቅ ነው ተብሎ ተጽፏል። ስለዚህ እግዚአብሔር በቅዱሳን ላይ ሙሴ ሲያነሳ አይተነዋል። ምንም እኮ ኢዝኖት ቢግ ዲል በነገራችን ላይ፣ ምክንያቱም እግዚአብሔር የማይሰራበት ነገር የለም። ሲጀመር እግዚአብሔር የማይችለው ነገር አለ ብለን ስለማና አሁን ይኸውልህ ቆይ ሊስን አይ ስማኛ
ስለ ግለሰብ ገድል አይደለም እናወራው ስለ ጥምቀት መጀመሪያ ላይ እያወራን ነው እኮ ያለን አንተ ቅድም የሆነ ጥቅስ አመጣውልህ ምን ይላል ከመካነ ኢየሱስ ወደ ሕይወት ብርሃን አንዲት ነፍስ ተጨመረች ብሎ የጻፈው ማን ነው የሙሉ ብርሃን አማኝ ነው ኦኬ አንድ መካነ ኢየሱስ ደግሞ ምን ብሎ ያምናል በጥምቀት ድነት ይገኛል ጥምቀት ይቤዣል ጥምቀት የዘላለምን ድነትን ያሰጣል ነው እዚህ ላይ ቃል አስነበብልህ አንተ የዘላለም ድነት ያሰጣል ጥምቀት ብለህ ታምናለህ ደግሞ ወንጌላውያን ደግሞ አንቀበልም ኦኬ ስለዚህ መካነ ኢየሱስ ተሳስተዋል ሉተር ተሳስተዋል በኔ አስተያየት ይጣመጣሉ ከእንደገና ኦኬ ቀጥሎ እናንተ ወይስ ጲሮስ ቀጥል ወይም እኔ ጥያቄ በጠይቀው ደስ ይለኛል አሁን የጠየቀው ጥያቄ የእንትን የመጽሐፍ ቅዱስ ጥያቄ እንዳልሆነ ታውቃለህ አይደል ለምሳሌ ሰው ከገሃነም ይወጣል የሚለው ብዙ ጊዜ እንደ አስዩም ታደርጋላችሁ ፕሮቴስታንቶች ማለት መጽሐፍ ቅዱስ ሳትጠቅስ ጥያቄ ከጠየቅ የፊሎሶፊ ጥያቄ ነው የጠየቀው አይደል ትክክለኛ ሰይድ ለማለት የፈለኩት እግዚአብሔር ያስገባል እንጂ ያስወጣል የሚቦታ ግን መጽሐፍ ቅዱስ ካልጠቀስክ ጥያቄው የፊሎሶፊ ጥያቄ ነው የፊሎሶፊ ጥያቄ በፊሎሶፊ ነው የሚመለሰው በመጽሐፍ ቅዱስ አይመለስም ለምሳሌ አሁን በፊሎሶፊ እናስበውና የሆነ ሰው ሞተ የሆነ ሰው ጸልዮ ሊያስነሳ ይችላል ከይቅርታ ጋር እሺ ነፍሱ ገነት ነበረ ገሃነም ነበረ ጎበዝ ባለው እምነቱ በክርስቶስ ከሆነ ፓሲብል ነው ገነትም ሊሆን ይችላል ገሃነምም ሊሆን ይችላል ፓሲቢሊቲ አይደል ስለዚህ ወጣ ማለት ነው ገባህ አባባሌ አሁን ለምሳሌ ስለዚህ ወጣ ማለት ነው አይደለ ከገሃነም ወጣ ማለት ነው ድጋሚ ድገሙ ጥያቄውን አልገባም አረ በጣም አሪፍ ጥያቄ ነው መልሰው ድገምለን ብዙ ጊዜ አስዩም የሚያደርጉት መጽሐፍ ቅዱስ ሳትጠቅስ የምጠይቀው ጥያቄ በሙሉ የፊሎሶፊ ጥያቄ ነውና የፊሎሶፊ ጥያቄ በፊሎሶፊ ነው የሚመለሰው እንጂ አሁን አንተ ፊሎሶፊ ጥያቄ ታነሳና እኛን መጽሐፍ ቅዱስ አድርጉ ብሎ እንደዚህ አይነት ነገር ተገቢ አይደለም አንተ የጠየቀው ፊሎሶፊ ከሆነ እኛ ልንመልስልህ የምንችለው በፊሎሶፊ ነው እንጂ በመጽሐፍ ቅዱስ አንመልስ መጽሐፍ ቅዱስ ጠቅሰ ከሆነ መጽሐፍ ቅዱሳዊ ጥያቄ ይሆናል መጽሐፍ ቅዱስ ቆይ ጥያቄው አሪፍ ነው እኮ አሁን የኤልሳ አጽም ያስነሳው ሰውዬ ነፍሱ የት ነበረች ሲኦል ነበረችው ወይንስ የት ነበረች ነው ጥያቄው አይደለ ከየት ነው አስነስቶ ያመጣው ከየት ነው ያመጣው ከገነት ነው ይዞት የመጣው ከሲኦል ነው ከሁለቱም ፖሲብል ሊሆን ይችላል ገነትም ገሃነም አይ መልስ ኢቨን እሱ ብቻ አይደለም አስፈላጊ ከሆነ ልጨምርለት ይችላልኝ አላዛርን ጌታ ከሞተ ሲያስነሳው ነፍሱ የት ነበረች አላዛር ነፍስ ሲኦል ነበረች አይ በነገራችን ላይ መልሱ ጠፍቶኝ አይደለም ግን ራሱ እንዲመልሰው ነው እዚህ ላይ አጥበቀህ ያዝ አዳም በነገራችን ላይ ወንድማችን እኔ ምንድነው የማየው ወንድማችን ላይ እኔ በፊት አድርግ የነበረውን እንቅስቃሴ ነው እያደረገ ያለውና ይሄ አሪፍ ጅማሩ ነው እርግጠኛ ጥሩ ነገር ላይ ትቀመጣለህ ወንድማችን ሞቲ ሰላም ላንተ ይሁን እንዴት ነህ ሰላም አዳም አናግረው አዳም መልሱ እኮ አልተመለሰልንም መልስ አልተመለሰልንም አይ ገብቶታል ስለገባው እኮ ነው በቃ ያቆመው ስለገባው ነው መልሱ በቃ አስታክ አደረገ እኮ ቀሲስ አስታክ ስላደረገ እኛም እንትን ማለት አለ ሌላ ጓንዴ ከሞቲ ጋር እንቀጥል ከሞቲ ጋር ፐርጎቶሪያ እና የፍርድ ጊዜ ከሞቲ ጋር እንቀጥል የፍርድ ጊዜ ነው እንግዲህ ገነትና ድምፅ አይሰማም እንደ ጋር ብቻ ነው እኔ ጋርም አይሰማም ርቋል ድምፁ ገነትና እንትን ላይ የሚለይ ድምፅህን አቁመውን አስተካክለው ኔትወርክን አስተካክለው ሞቲ ሰላም ነው ደም ይሰማል ይሰማል አዳም የጠየቀውን ፋጢማ ብላችሁ ግቡና ይሁ ፓስተሩ ከሞት አስነስቷት ገነት ነበረች ከገነት ነው ወጣ ፋጢማ ራይዝ ፍሮም ዘ ዴድ ኢን ኢትዮጵያ ልና ይሄንን ታሪክ ይዩት እንደውም ገነት ገብታ ቅዱሳንን አይታ ምን ብላ ነው የተመለሰችው ከሞት ያስነሳትና
እንደውም እስላም ዘመዶቿ ራሷ ነበሩ ገነት እንደ ፕሮቴስታንት እንደ እንትኑ እሱን እስቲ አዳም ይየውና ልጆቹ ያወሩ እዚህ እንትኖቹ ጥያቄው ከዚህ ጋር ስለሚገናኝ ነው ማሳየው። ተባረኩ። አጭር ከሆነ ብከፍተው ጥሩ ነው። አዎ ለዚያ ነው በትልቁ ያረኩ ስፒሮስ ብከፍተው ጥሩ ነው። አጭር ከሆነ ብንሰማው መጥፎ ነው። 5 ደቂቃ ነው። Her and her husband's 9 children. She lives in the little village of Alelu in rural Ethiopia. She considers her simple life a gift from ወደ God. በኋላ ወደ ፊት ላድርገውና ከሞተች So በኋላ send her back. Send her back. እዚህ ጋር Their own word. And when he was passing by, he heard that somebody died. So he came, he started praying. The non-Christians came and they were asking, why is this Pentecostal man praying over a dead body? As Warsa prayed, Fatima's vision of heaven continued. My husband's mother was dead, and she was there in that place, and she was begging them to send me back so that I can raise my children. Those people who were in court said she is quite young, so send her back, send her back. By now, Fatima had been dead a full 12 hours, but Warsa kept praying. I have faith that the Lord work through me. I pray as Peter prayed. Fatima, be raised. I ask you in the name of the Lord, come to life. When I prayed that prayer, Fatima raised in the name of Jesus. She sat up in the bed. Immediately I found myself in my body. I sat up in my bed and started saying, what is this? What's happening? What's going on? Then everybody was surprised. Some were commenting. So a Pente can call back a dead body, a dead person, a dead soul to a body? If this is real, then we all will become Pentes, that is Christians. And they were shouting. I was a Christian and my husband was an evangelist. ቆይ አንዴ በጣም ቆይ አንዴ ይኸው ልብ አድርግ። በጣም ቦምብ የሆነ እንትን ያመጣው ልብ አድርግ። ቅድም ምን አለኝ? ገርላችሁ ላይ ከሲኦል እኮ የሚያወጣ የሚያስገባ የሚላል ያውም አላየሁትም እኔ። ልብ አድርግ። አሁን ሴቭድ ባይ ግሬስ ኦን አድርግልኝ እንትንህን ሴቭድ ባይ ግሬስ አንሚውት አድርገው። ይሄ ፓስተር የሞተ ሰው አስነስቷል። የዚች የሞተችው ነፍስ ሲኦል ነበረ ገነት ነበረ? ከየት ነው አስነስቶ ያመጣ? ራእይ አለ መልስልኝ። አዎ ራእይ ማለት አለ። አሁን ለምሳሌ ሰዎች ሄደው ራእይ አይተው ይመለሳሉ። አይ ቆይ ራእይ ማለት የሞተ ሰው የሚያየው አይደለም። ራእይ ማለት ቆይ ህልም ራእይ እና ቅዠት የተለያየ ነገር ነው። ህልም ተተኝቶ ነው። ራእይ ሳትተኛ የምትሄድበት ነው። እና ቅዠት ቀን ያየው ማታ መድገም ማለት ነው። አሁን ስለ ህልም ስለ በልቀም ሳፍራ ሳውዳ የሚባሉ የህልም አይነቶች አሉ። ስለዚህ ልዘረዝርልሽ እችላለሁ። እሱን አለ የምጠይቀው። አሁን እቺ ሴትዮ ሞታ ነበረ 12 ሰዓት ሙሉ ሞታለች። 12 ሰዓት ልብ አድርግ። He heard that somebody died. Okay. As Warsa prayed, Fatima's vision of heaven continued. My husband. በዛ ጊዜ ነው የሚወሰነው። 12 ሰዓት ቆይ ይቺ ፋጡማ ሊስን ቆይ አንዴ ባይግሬስ ሴቭድ ባይግሬስ 12 ሰዓት ለ12 ሰዓት ሞታለች ይቺ ሴት። ኦኬ ዛት ሚንስ ኦል ዴይ ማለት ነው። አንድ ቀን ያው ለነገሩ 24 ሰዓት ነው። ግን 12 ሰዓት ሙሉ ነፍሷ የት ነበረ ፋጡማ? ሲኦል ገነት? ከየት ነው ይሄ ፓስተር ያስነሳል? ወዲያው ይኬዳል ብለህ ነው እንደምታስብ? ወዲ ኦኬ የት ነው የምትቆየው? መጠለያው የት ነው? መጽሐፍ ቅዱስ ላይ በጀጅመንት ቀን ይጠራሉ ይነሳሉ ይላል እንደ ሁሉም ሰው። ቆይ አሁን ደግሞ ሌላ ጥያቄ ልጠይቅህ ነው። ሰው ሲሞት
ነፍሱ የት አካባቢ ነው የሚቆየው? የት ነው ማረፊያው? ማረፊያው እግዚአብሔር እንግዲህ የሚለው ሰው ያስነሳዋል፣ ሁሉንም በዛ ጊዜ ያስነስቶ። ቆይ እሱ ስለ ዳግም ትንሣኤ ነው። ቆይ ዛሬ ቆይ ፈያታዊ ዘየማንን በቀኝ የተሰቀለውን ዛሬ በገነት ከኔ ጋር ነህ ሲለው ነፍሱ ወደ ገነት ሄዳለች አልሄደችም? አሁን ለምሳሌ ሰማይ አለ የእግዚአብሔር ዙፋን አይደለ? እሺ እና ጳውሎስም እኮ ሄጄ መጣሁ ብሏል። ቆይ ስለ ጳውሎስ አለማወራው ይኸውልህ፣ በመሰረቱ ቆይ የሞተ ሰው ወዴት ነው የሚሄደው? በመጀመሪያ የሞተ ሰውማ ይተኛል፣ ይነሳል፣ ታንቀላፋላችሁ። ቆይ ነፍሱ ወዴት ነው የሚሄደው? ነፍሱ የት ትሄዳለች እኮ? የት ነው እንዴ? የሞተ ሰው የት ነው የምትገባው? ወዴት ነው የምትሄደው? ነፍሱ ትተኛለች። ጌታ ሲመጣ ጊዜ ይጠራል ሁሉንም። የት ነው የምትተኛው? ምድር ላይ ነው? የት ላይ ነው? እንግዲህ እኔ መጽሐፍ ቅዱስ ላይ እንደተረዳሁት እግዚአብሔር ልጅ ኢየሱስ ክርስቶስ ይሆናል። አይ እኔ እኮ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሰማይ መላእክቶቹ ጋር ሲመጣ የሞቱት ሁሉ ይነሳሉ፣ በህይወትም ያሉት ይነጠቃሉ ይላል። ስለዚህ ያንን ነው ተቀብዬ ቀሲስ አንተ ይኸውልህ፣ አሁን አንተ የምታወራው ይኸውልህ፣ አሁን እኮ የምታወራው ነገር አልቀበልም። አንተ የምታወራው ጥቅስ ስለ ትንሣኤ ዘጉባኤ ነው። ይሄ የሚበሰብሰው የማይበሰብሰውን ለብሶ የሰው ልጅ ከብሮ ይነሳል፣ ምንም ጥያቄ የለውም። የትንሣኤ በኩር ክርስቶስ እንደተነሳ እኛም ደግሞ እንነሳለን፣ ጥያቄ የለውም። ይሄ ትንሣኤ ዘጉባኤ ነው። እየጠየቅኩ ያለሁት ጌታ ዳግም እስከሚመጣ ድረስ አንድ ሰው ሲሞት ነፍሱ የት ነው የሚሄደው? እንግዲህ እኔ ማቀው ነፍሱ የት ይሄዳል ብትለኝ ሲኦል ይሄዳል። ፍርድ ቀን ሳይደርስ ተፈረደበት የሚባል ነገር የለም። ነፍሱ እንግዲህ ለምሳሌ እግዚአብሔር የሰጠን ነገር ነው አይደለ? ፍርድ ቀንን ተጠብቀን እንነሳለን ማለት ነው። የት ነው የሚሄደው? ምድር ላይ ነው የሚሄደው? እዚህ አብሮ ነው የሚበሰብሰው ምናምን። ነፍስ የሚሞት ነገር አይደለም እኮ። የት ነው የሚሆነው? አሁን ለምሳሌ ቆይ ላብራራለህ፣ ላግዝህ። አሁን ስጋ ወስደን ሰው ሲሞት ነፍስ መሞት ማለት ነፍስ ከስጋ መለየት ነው አይደለ? አሁን ሰው ሲሞት በቃ ነፍሱ ከስጋው ከሌለ መንቀሳቀስ ሲያቆም ተሰብስበን ወስደን ስጋውን በመቃብር ውስጥ እንቀብረዋለን አይደለ? ምንም ጥያቄ የለውም። በመቃብር ውስጥ ይበሰብሳል፣ ይተላል፣ ይሸታል፣ ምንም ወደ አፈርነት ይቀየራል። አፈር ነው የሚሆነው እስከ ትንሣኤ ዘጉባኤ ድረስ በቃ አፈር ሆኖ ይቆያል። ነፍሱ ግን የት ነው የምትሄደው? አብራ ነው የምትቀበረው። ነፍሱ አብራ ከተቀበረች ነፍሱ ሲጀምር ስጋው ውስጥ ካለች ነፍሱ ከተለየች አይባልም፣ ሞት አይባልም። ነፍሱ እኮ ከስጋው ካልተለየች እኮ ሞት አይባልም አንድ ሰው። ስለዚህ ነፍሱ የት ናት? ተለየች። ነፍስና ስጋ ይለያያሉ። ስፕሊት ከተለያዩ በኋላ ነፍስ የት ነው የምትሄደው? አንተ እኮ ስላወራኝ ነው ቅድም ከሲኦል ያወጣሉ ብለሃል ስላልከኝ ነው። ገድላቸው ላይ ከሲኦል ማውጣትና ማስገባት የእግዚአብሔር ስራ ነው። ትክክል ነው። በነገራችን ላይ የፈለገው ማንኛውም ቢሆን ሐዋርያትም ቢሆኑ ቅዱሳንም ቢሆን ቢባል በእግዚአብሔር ነው፣ ምንም ጥያቄ የለውም። ግን አንተ እንዳንተ አመጣጥ ልምጣና አንድ ጴንጤ ሲሞት ነፍሱ የት ነው የሚሄደው? የፋጡማ የዚች እስጲሮስ ቅድም ሲያሳየን የነበረው ፋጡማ ሞታ 12 ሰዓታት ሙሉ ሞታለች። የፓስተር መጥቶ አስነሳት። የፋጡማ ነፍስ የት ነበረ? ስጋዋ ገና ስላልተቀበረ እዚያው ነበረ። ነፍሷ የት ነበረ? እንግዲህ ቢብሊክሊ የሚለን እግዚአብሔር እንግዲህ በተአምሩ እስከሚመጣ ጌታችን ኢየሱስ ክርስቶስ እስከሚመጣ አስነሳቸው ሲል እንግዲህ ምን ማለት ነው? የሞቱት ተነሱ ማለት ምንድን ነው? የማይበሰብሰውን ስጋ ያዙ እና ተነሱ ይላል። የማይበሰብሰው በሚበሰብሰው የማይበሰብሰው ተተክቶ ማለት ነው። እና እግዚአብሔር ሲጠራን ተአምረኛ አምላክ እንደሆነ ታምናለ። ሲጠራን እንግዲህ ከሞት ስንነሳ ማለት ነው የማይበሰብሰውን ስጋ ይዘን እነሳለን ማለት ነው።
ከየመቃብሮቻችን እንወጣለን። እሱ ይኸውልህ ወንድማችን እሱ ትንሣኤ ዘጉባኤ ነው የሚባለው። ይኸውልህ ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ስታነብ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። ኦኬ መልካም ለሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ደግሞ ለቅጣት ለፍርድ ይነሳሉ ይላል መጽሐፍ ቅዱስ። ኖ ኩዌሽን። እሱ ትንሣኤ ዘጉባኤ ነው የምንለው በእኛ ቤተክርስቲያን ከአምስቱ አዕማደ ምስጢራት ከምንላቸው ዶግማ ነው ይሄ ለእኛ ቤተክርስቲያን። ምስጢራት ትንሣኤ ሙታን የለም የሚል ሰው ካለ ክርስቲያን አይደለም። ሰው ካልተነሳማ ምንድነው ጥቅሙ ምንድነው ይላል ቅዱስ ጳውሎስ። እንደ ሰዱቃዊ እኛ ትንሣኤ ሙታን የለም ብለን አናምንም። ኦኬ ስለዚህ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ጸሎተ ሃይማኖት ላይ ያለ ይሄ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለሙ ብሎ ነው ክሪዳችን የሚዘጋው። ይሄንን በቅዳሴያችን ላይ በየቀኑ በጸሎታችን ላይ ደግሞ ሁሉ ጊዜ ዘወትር ጸሎት ላይ ጸሎተ ሃይማኖት እንትኑን እንጸልይ። ኦኬ አንተ የምታወራኝ አሁን የምታወራኝ አንተ የምታወራኝ አሁን ምን አለ ቆይ ማላዛርን ምን አለ ምን አለ ቆይ ሊሰን በደንብ አድምጠኝማ። ይኸውልህ ሰው አሁን ጥያቄ እኮ አንተ እኮ ነህ ያነሳው ጥያቄ ገድላችሁ ከሲኦል ቅዱሳን ያወጣሉ ምናምን ይላል አልከኝ። ኦኬ እኔ እንደ መጽሐፍ ቅዱስ ሐሳብ ምን አልሁህ? መጽሐፍ ቅዱስ በዚህ በአንደኛ ሳሙኤል ምዕራፍ ሁለተኛ ሳሙኤል ምዕራፍ 2 ከቁጥር 6 ላይ እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ይላል። ወደ ሲኦል ያወርዳል ያወጣልም ኦኬ መጽሐፍ ቅዱስ ይላል። እግዚአብሔር ከሲኦል እንደሚያወጣ እንደሚያወርድ መጽሐፍ ቅዱስ ይናገራል። ይኸው ግን አንተ ባነሳው መሰረት ፓስተሩ የሞተ ሰው አስነስቷል። ኦኬ የሞተው ሰውዬ የፋጡማ ነፍስ የት ነበረ ነው ጥያቄው። ስለ ትንሣኤ ጉባኤ ምናምን እንዳትነግረኝ፣ እሱ በመጨረሻው ዘመን የሚሆን ነው ማለት ኢቭን እኛ ራሱ ያልሞትን ሰዎች በቅጽበት ሞትን ቀምሰን ከኛ በፊት የሞቱትም አንቀድማቸውም ይላል ቅዱስ ጳውሎስ። እኛ በህይወት ያለን ይላል ደግሞ ምክንያቱም የፍጻሜ ዘመን ላይ በህይወት የሚኖሩ ሰዎች ሊኖሩ ይችላሉ እና ግን ሞትን ይቀምሳሉ። ያልሞቱ ሰዎችም የሞቱት ሰዎች ከኛ ቀድመው የሞቱት ይነሳሉ ያለምንም መቀዳደም አንዱ ወደ ኋላ አንዱ ወደፊት ሳይቀር እኛም በቅጽበት ሞትን ቀምሰን አዲስ ሆነን ታድሰን በትንሣኤ በክብር ትንሣኤ የማይራብ ይሄ ስጋችን የሚበሰብሰው የማይበሰብስ የሚራበው የማይራብ የሚጠማው የማይጠማ ሽንት ቤት የሚሄደው የሚመላለሰው ራበኝ ጠማኝ የሚለው የማይራብ የማይጠማ ጥፍራችን የማያድግ ጸጉራችን የማያድግ የማይዘረዝ ሌላ ምንም ነገር ላብ የማያልበን ማንራብ ሆነን ዘላለማዊ ሆነን ታድሰን ግሎሪፋይ የሆነ በዲ ይዘን እንነሳለን። ልክ ክርስቶስ እንደተነሳው የሙታን ትንሣኤ በኩር ስለሆነ እሱ እኛም ያንን ክርስቶስ የተነሳውን ትንሣኤ እንነሳለን፣ በከበረ ስጋ እንነሳለን እና ነፍስን ከስጋ አዋህዶ ነው የሚያስነሳል። ኦኬ አሁን እየጠየቅኩ ያለው ትንሣኤ ጉባኤ ሲመጣ አዋህዶ እንደሚያስነሳ ራሱ ይላል እኮ ነፍሴን እሰጣለሁ አለ ጌታ። እኔ ራሴ እሰጣታለሁ እንጂ ማንም ሊወስዳት አይችልም አለ። ነፍሴን ከስጋ አዋህጄ አስነሳታለሁ አለ። እሱ ቀራንዮ ላይ አባት ሆይ ብሎ የሚያደርጉትን አያውቁምና ይቅር በላቸው ተጠማው ሲል መጻጻውን ሲቀምስ ነፍሱን ሰጠ። ስለኛ ነፍሱን ሰጠ። ነፍሱ ከስጋው ተለየ። ነፍሱ ከስጋው ተለይቷል። በመቃብር 3 ቀን ማለት 3 ሌሊት አደረና እንደገና ላስነሳት ስልጣን አለኝ አለ። በነፍሱ ምን ይላል? እዚህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ነፍሳትንም ወደ ሲኦል ወርዶ ሰበከላቸው ይላል። ኦኬ በሁለተኛው ቀን ግን በሶስተኛው ቀን ግን ነፍሱን ከስጋው ጋር አዋህዶ መለኮት አልተለየውም ነፍሱም ስጋውንም ለቅጽበትም ግን ነፍስና ስጋው ተለያይተው ስለነበረ አዋህዶ በትንሣኤ አስነሳቸው። ልክ እኔና እናንተም በመጨረሻው ዘመን ነፍሳችን በነገራችን ላይ ትንሣኤ ሙታን ለጻድቃን ብቻ አይደለም ላመኑት ብቻ አይደለም ያላመኑትም ይነሳሉ። ልዩነቱ እኛ ሕያዋን ሆነን እንድንኖር ነው፣ ለክብር ነው የምንነሳው። እነሱ ግን ለፍርድ ነው የሚነሱት። ለዘላለም አይሞቱም። እነሱም እኮ ኃጥአንም እኮ ገሃነም ውስጥ ለዘላለም ይኖራሉ። መሞት እኮ አይችሉም።
ሕያዋን ነው። ሰው ሕያው ስለሆነ ሕያውነቱ ባህሪው አይለወጥም። የነፍስ ባህሪ ሕያው መሆን ነው። የፈለገው ነገር ብትወስዳት ሲኦልም ትግባ ግን እንትን ገሃነምም ይግባ ህልውናው አይጠፋም። ምክንያቱም ሕያዊት ነባቢት ለባዊት ናት ነፍስ። ይሄ ባህሪዋ ነው፣ አይለወጥም ፎርኤቨር። ሶ ክፉም የሰሩት ያን ጊዜ ይነሳሉ። ኃጥአንን በቀኙ እንትን ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል ይላል መጽሐፍ እንደሚነግር። አሁን ጥያቄ ሰው ሲሞት ይሄ እቺ የፋጡማ ነፍስ የት ነበረች አሁን? እና በኋላማ ተነስታ መጣች እኮ ወክ አረገች እኮ ተመላለሰች አየናት። ነፍሷ ግን ሞተች፣ ከስጋው ከተለየ መለየት ነው ብለናል። የት ነበረች የፋጡማ ነፍስ? ሲኦል ነበረች? ገነት ነበረች? ከየት ነው ይሄ ፓስተር አምጥቶ ያስነሳት? ሴቭድ ባይ ግሬስ። እሺ ወዴት ልመልስህ መሰለ? ባይዘወይ ያችኛዋን ጥቅስ ፈልጋታለሁ፣ መረጃዋን እግዚአብሔር ከሲኦል ያወጣል የሚለውን አንደኛው ያታነብ ታወጣልኛለህ ጥቅሱን። ከተሳሳትኩም እማራለሁ። እንትን ስንተኛ ጥቅስ ላይ ነው? እስቲ አንብብ። መጽሐፈ ሳሙኤል ቀዳማዊ 2:6 እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። ያወጣል፣ ወደ ሲኦል ያወርዳል ያወጣል። ማን? እግዚአብሔር ይገላል ያድናልም፣ ሲኦልም ያወርዳል ያወጣል። ኦኬ ከሴስ ይቅርታልና ግን ታሪኩን ያምነዋል። በሱ ብንጀምር ይሄንን ታሪክ እንደሚልወስ በትልቅ ሚዲያ ነው፣ በዓለም አቀፍ የተላለፈው ነገር። በነገራችን ላይ አሳያችኋለሁ። ይሄን አንተ ያሳየውን ቪዲዮ ነው። ያምነዋል ይሄን ታሪክ ታየቀው። እዛ ግን ከመሄድ በፊት ግን ከይቅርታ ጋር እኔ ስለምወጣ ቪዲዮ ለቅቄዋለሁ፣ ሼር አደርጋችኋለሁ። ስሙት። ቆርጬ ነው እንትን ያልኩት እና ለምሳሌ እግዚአብሔር አያወጣም ስትል የትኛውን መጽሐፍ ቅዱስ ጥቅስ እየጠቀስክ ነው? እግዚአብሔር ከገነትም ከገሃነም ሲኦልም አያወጣም ስትል የትኛው መጽሐፍ ቅዱስ ጥቅስ እየጠቀስክ ነው? ኖ ሆሊስቲክሊ እኔ ስለማምን የፍርድ ስለሆነ ይሄ እግዚአብሔር ምን ይሳነዋል ከሚለው እኮ መጽሐፍ ቅዱስ ላይ ሳታነብ ነው እንደዚህ። አልገባህም? እኔ እግዚአብሔር ምን ይሳነዋል ለማለት ፈልጎ እዛ ላይ የተጻፈ ነገር እንደሆነ አምናለሁ። ምክንያቱም ለምን መሰለህ ደግሞ ጥያቄውን ስጠይቅ ኤልሻዳይነቱን አልፋ ኦሜጋ ማሳየት ነው እንጂ እግዚአብሔር ከፈረደ በኋላ መጽሐፍ ቅዱስ ክፍል ጋር አድርገህ ነው የምጠይቀው ነው የምልህ። ምኑን ጥያቄን ስጠይቅ የትኛው መጽሐፍ ቅዱስ ክፍል ስህተት ነው ብሎ ነው የምጠይቀው? አሁን ለምሳሌ እግዚአብሔር ከሲኦል ሰዎችን ማውጣት አይችልም የሚል የትኛው መጽሐፍ ቅዱስ ጥቅስ ላይ አንብበ ነው? ኦኬ ሊስን፣ አሁን ስለ ሲኦል ነው አይደለም እንነጋገረው። ሲኦል ከተባለ ከተፈረደበት ሰው የመጨረሻው ጊዜ የትኛው ኖ እሱን አልፈልግም። እኔ አሁን ይሄ ትንታኔውን ሳይሆን የምፈልገው በቀጥታ መጽሐፍ ቅዱስ ትጠቅስና ከዛው እግዚአብሔር ያው እዚህ ጋር እንደዚህ ይላል የእናንተ አስተሳሰብ ስህተት ነው ማለት አለብን። መጽሐፍ ቅዱስ ሳትጠቅስ ዝም ብለህ በራሱ ኦፒኒየን ሊሆን አይችልም። አልገባኝም። ኦፒኒየን የምትለኝ ነው? የትኛውን መጽሐፍ ቅዱስ ጥቅስ ጠቅሰህ ነው የምጠይቀው? የትኛው መጽሐፍ? አሁን ሙስሊሞች ለምሳሌ ኢየሱስ ክርስቶስ አምላክ አይደለም ሲሉ የሆነ ጥቅስ ይጠቅሱልናል አይደለ? እኛ ደግሞ እናስረዳቸዋለን። ይሄ ማለት እንደዚህ ነው ብለን እናስረዳለን። አንተ ዝም ብለህ ተነስተህ ጥያቄ ከየትኛው ጥቅስ ላይ ተነስተህ ነው ጥያቄ ነው? የትኛውን ጥያቄ ጠየቅኩኝ ነው የምልህ አዳም? እግዚአብሔር ከሲኦል ሰዎችን እንዴት ያወጣል ብለህ የጠየቀው? በጣም ጥሩ። አሁንም እኮ ልነግርህ የተባለ ቀሲስ ያነበቡልኝን የእግዚአብሔርን ኃያልነት ለመግለጥ ነው እንጂ እግዚአብሔር ጀጅመንት ዴይ የሚባል አለ። ጀጅመንት ዴይ ላይ ሲኦል የተወረወረ ሰው ተመልሶ ይወጣል የሚባል ነገር የለም። እሱን ልናረጋግጥ እኛ እሱን አልጠይቅንም ስለመጨረሻው። አሁን እኮ ነው አሁን ላይ ሰው አሁንም ደግሞ ሲኦል መሄድ የለም። እሺ እኔ እኮ አሁን ቀሲስ ጠየቀኝ ልመልስ። ቀሲስ ይቺ ሴትዮ የት ነበረ እንትኗ ነፍሷ ተባለ። እኔ ደግሞ የምጠይቀው ምንድነው ጌታ ኢየሱስ ክርስቶስን አልዓዛርን ሄደና አልዓዛር ሆይ ተውት አንቀላፍቷል ነው ያለው እንጂ ሲኦል ነው ያለው ላውጣው አላለም ወይ ገነት ነው ያለው ከዛ ልመልሰው አላለም። አንቀላፍቷል። አንዴ አዳም አንዴ ፕሊስ ልጨርስ። አንቀላፍቷል ማለት ነው ማለት ነው። አንዴ ልጨርስ።
እና ጌታ ኢየሱስ ክርስቶስ ከሰማይም ሲመጣ ጊዜ ያንቀላፉት ቅዱሳን ይነሳሉ ነው የሚለው እና የሞቱት ደግሞ ይነሳሉ የሚባል ጀጅመንት ዴይ ላይ ነው። ስለዚህ እግዚአብሔር በችሎታው በተአምሩ ይሄን ያደርጋል። ማንቀላፋት የሚባል ነገር አለ። ስለዚህ ሲኦል ገብተን ከዛ በኋላ እንወጣለን የሚባል ነገር የለም። ሲኦል የመጨረሻው ፍርድ ነው። ኦኬ። ስለዚህ ማንቀላፋት የሚባል ነገር እንዳለም እንወቅ። እሺ፣ እናመሰግናለን። ያው እንደሰማችሁት ኦርቶዶክሳውያን ብዙ ጊዜ ፕሮቴስታንቶች አስዩም ያደርጋሉ፣ ማለት ከራሳቸው ኦፒኒየን አስዩም ያደርጋሉ። የመጽሐፍ ቅዱስ ጥቅስ ሳይጠቅስ ሰው የሚጠይቅ ከሆነ የራሱ መረዳት ነው እየጠየቀ ያለው እና ጥያቄው መጽሐፍ ቅዱስ ላይ አስደግፈ ነው መጠየቅ አይደለም። አሁን አንቀላፍቷል ማለት የመጽሐፍ ቅዱስ አይደለም። ጌታ እኮ የተናገረውን ነው የምናገረው። አንቀላፍቷል ማለት ምን ማለት ነው ስል ዝም አልከኝ እኮ። በቃ አንቀላፍቷል ማለት ሲኦል ገብቷል ወይ ማለት ነው ወይ? አንቀላፍቷል ማለት ምን ማለት ነው በመጽሐፍ ቅዱስ? በቃ ጌታ ኢየሱስ ክርስቶስ በየቦታው ሲናገር አንቀላፍቷል፣ ያቺንም የሞተችው ልጅንም ጣቢታ ተነሻላትንም አንቀላፍታለች ነው። እንዲያውም ሰዎች ምን አሉ? ሳቁበት ነው የሚለው አይደለ? ስለዚህ አንቀላፍታል ማለት የእረፍት ጊዜ ነው። ጌታ ሲጠራ ሰው ለምሳሌ መጽሐፍ ቅዱስ ላይ ሰው አንቀላፋ ሲባል ምን ማለት ነው? ሞተ ማለት ነው። በቃ ትክክል። አይ በነገራችን ላይ መጨረሻው ላይ ነው የሰማሁት። ሚውት አድርጌ የሆነ ስልክ መጥቶብኝ ነው። አዎ አንቀላፋ ማለት ባይዘው ሞተ ነው። አሁን ግን በእርግጥ ይላል የአልዓዛርንም ጌታ ሲናገር እሱ ግን እንደሞታ ተናገረ ይላል። ስለዚህ ሌላ ትርጉም ለመስጠት አትሞክር። ሴቭድ ባይ ግሬስ። አሁን ካላወቀው አላውቀውም በልና ወደ ሌላ ብንሄድ ነው የሚሻለው። እንደዛ ይሻላል። ቀሲስ ያው እኔ ጥቅስ ሳይጠቅስ ስለጠየቀ ብዬ ነው እንጂ እንትና ማለት አሁን ለመቃወም እኔ ከጅምሩ እኮ አባሉ አሁን እዚህ ጋር መነኩሴ ናቸው። በእኛ ቤተክርስቲያን መነኮሳት የሚነበቡ የህይወት መሰክሮች በቃ እዚህ ጋር ነው ነው። ኦኬ፣ የህይወት ምስክር ናቸው፣ የሚነበቡ ናቸው። አሁን የሞቱትን ቅዱሳን አይደለም፣ አሁን በቁማቸው የዚህንን ዓለም ምኞታቸውን የተው አባት ናቸው መነኮሳት በእኛ ቤተክርስቲያን። እኔን ብትወስደኝ አሁን ባለትዳር ነኝ እና መነኮሳት ግን ከኛ በጣም ላቅ ያሉ ናቸው። የምናወራው ነገር በደንብ ሴቭድ ባይ ግሬስ የምትረዳ ከሆነ እየዋሸን ልናነባ አንችልም። መናገር የምንችለው በእኛ ቤተክርስቲያን ገርል ሰብከን ክርስቲያን ማድረግ አይቻልም። ኦኬ፣ ምን ማለት ነው? ለምሳሌ እኔና ሴቭድ ባይ ግሬስ እኔና አንተ 100 ገርል አቅርቤልህ 100ውን ገርል ብትቀበለው ትክክል ነው ብለህ ብትቀበለው ክርስቲያን መሆን አትችልም። ለምን? ክርስቲያን ማደርግ ዶግማውን አስተምርኔ በክርስቶስ ካላመንክ ምንም ትርጉም የሌለው ነገር ስለሆነ ነው። ኦኬ፣ በክርስቶስ ስታምን ግን አንድ ክርስቲያን አንተ አሁን ብትመጣ ቴስት ሚ ማለት እኔ አሁን ብትሞክረኝ እኔ ራሴ መሞከር ትችላለህ። እኔ ወደ ቤተክርስቲያን መመለስ ፈልጋለሁ ብትለኝ አሁን እኔ ማስተምርህ ዶግማን ማስተምርህ ዶግማውን አስተምራለሁ። ስለ ምስጢረ ሥላሴ፣ ስለ ምስጢረ ቁርባን፣ ስለ ምስጢረ ሥጋዌ፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ትንሣኤ ሙታን አወራሃለሁ እንጂ የሆነ ገር ልጅ መጥቼ አቡነ ተክልዬ እንደዚህ አድርገው እንደዚህ አደረጉ አቡነ ገብረ መንፈስ ቅዱስ ይሄ ህይወት ነው። ከገባህ በኋላ ክርስቲያን ከሆንክ በኋላ አንተ የነሱን ህይወት ልትማርበት ይኸው ቅድም መለስ ወጉ እንደጻፈው አይነት ሰውዬ ማለት ነው እንድትማርበት ነው። ስለዚህ ዶግማው ላይ ነው እንጂ ማውራት ያለብን የሆነ ገርላትን አምጥተህ ብናወራ ምክንያቱም በሩ ሃይማኖቱ ላይ ነው፣ ዶግማው ላይ ያለው በሩ መግቢያው በር ከተከፈተ በኋላ ውስጥ ስላለው ሳሎን ስለ ዕቃዎቹ ስለምናምን ስለ ቅዱሳን ስለ ሰማዕታት ከዚያ በኋላ እናወራለን እንጂ በእኛ ትምህርት ቤት እኔ አሁን ቆሎ ትምህርት ቤት የመጣሁት በቆሎ ትምህርት ቤት ነው። አባም እንደዚያ ነው የመጡት። የሚገርምህ ቆሎ ትምህርት ቤት እንኳን ያመነ ክርስቲያን የሆነ ሰው እንኳን አንድ አገልጋይ ለመሆን ትምህርት ቤት ሲገባ የመጀመሪያው ፊደል ይማራል። ከዚያ መልእክተ ዮሐንስ ነው የሚማረው። መልእክተ ዮሐንስ አንደኛ ዮሐንስ መልእክት ማለት ነው። ከዚያ ወንጌለ ዮሐንስ አለ። ወንጌለ ዮሐንስን በግዕዝ ደጋግሞ ያነበዋል። ከዚያ ዳዊት ነው የሚማረው። እስከዚህ ድረስ ይኸውልህ ገርል ምናምን ውስጥ የለም። እንኳን ለኛ እንኳን አማኞቹ ነው ማለት ወንጌል ነው የምንማረው፣ ዳዊት ነው የምንማረው፣ መጽሐፍ ቅዱስ ነው የምንማረው። ዳዊትን በቃላችን እስከ መሸምደድ ድረስ ከዚያ በኋላ ማለት ነው ልክ በክርስትናችን እየጸናን እየበረታን ስንመጣ የጸኑትን ማነው የሐዋርያትን የዕብራውያን ምዕራፍ 13 ላይ የተጋደሉትን ህይወት ማንበብ እንጀምራለን። ክርስቶስን የመሰሉትን
ህይወታቸውን ክርስቶስን የሚመስል ህይወት ያላቸው በነገራችን ላይ መርጠን ነው እኛ ሰማይታት የምንል እንጂ ኤቭሪ ክርስቲያን ሲሞት ሰማይታ እንልምኛ በጣም የታወቁ ለወንጌል ዋጋ የከፈሉ ለምሳሌ አቡነ ተክለ ሃይማኖትን ስንወስድ በዚያ እሳቸው የነበሩበት ዘመን በጣም ከባድ አምልኮ ጣዖት የተስፋፋበት ዘመን ነው እንዳሁኑ ቄስ የበዛበት ምናምን ዘመን አልነበረም በእግራቸው እየተጓዙ ነው ወንጌል ሲሰብኩ የነበረው ልብ አድርግ ቤተክርስቲያን ማለት ዛሬ መጽሐፍ ቅዱስ እኛ ጋር እንዲደርስ አገልግሎት ሳይቆረጥ እኛ ጋር እንዲደርስ ዋጋ የከፈሉ ናቸው አቡነ ተክለ ሃይማኖት ክርስቶስን በመስበክ ማለት ነው ጣዖታትን እያጠፉ ማለት ነው በየአካባቢው የሆነ ጣዖት ያመልኩ የነበሩትን ዛፍ ቅቤ የቀቡ የነበሩትን እና በጣም ትልልቅ ነገስታት የሚባሉትን ሳይቀር ይሄዱ ጣዖት ያመልኩ የነበሩትን ጣዖታቸውን እንዲጥሉና በነገራችን ተክለ ሃይማኖት ማለት የሃይማኖት ተክል ማለት ነው ደግሞ ያ ተክል ምንድነው አብ የተከለው ተክል ነው እኔ እንት ምንድነው እኔ ተከልኩ አጵሎስ አጠጣ እግዚአብሔር ያሳድግ ነበር እንዳለው ቅዱስ ጳውሎስ የሃይማኖት ተክል ማለት የተዋህዶ ተክል ናቸው ክርስቶስ ወልደ እግዚአብሔር ወልደ ማርያም ስግው ብለው በማመን በማሳመን በማጥመቅ ሲሰሩ የነበሩ አባት ናቸው ክርስቶስን ልብስ ያደረጉ ናቸው መናኝ የነበሩ ናቸው የጸሎት ህይወት ነው ያላቸው ኦኬ የኔን አባት ገርላቸውን ብታነብ ያንን አንደኛ በነገራችን ላይ ገርላ ታሪክም ጭምር ነው አላቸው ታሪክ ተማርባቸው የታሪክ መዛግብትም ጭምር ናቸው ለምሳሌ አቡነ ተክለ ሃይማኖትን ገርል ስታነብ በዚያን ጊዜ የነበረው ነገስታት ታሪክ ጭምር ትማራለህ ፈተናው በዚያ ዘመን የቤተክርስቲያን ምን እንደሆነ ማብረት ትማርበታለህ ስለዚህ እዚያ ውስጥ እንኳን እንደዚያ ያለ ነገር ለምሳሌ እንደው በጣም እንኳን ለስተት የሚባል ካለ ይታረማል ምክንያቱም አስራው መጻሕፍት አይደሉም እነሱ አዋልድ ናቸው ሐሳባቸው መጽሐፍ ቅዱሳዊ ነው ኢንዲቪጁዋል ግን እንደኔ ያለ ሰው ሲጽፍ ቦይ ፊደል ወይ የቃላት እንደው ስተት በፈጽም እኔ ምክንያቱም ራሳቸው አይደለም ገርሉን በነገራችን ላይ የሚጽፉት አቡነ ተክለ የራሳቸው የሚጽፉት እንደው ላይ ተሳሳቱ ይችላሉ በነገራችን ላይ እኛ በእኛ ቤተክርስቲያን የማይሳሳት አባት አለ ብለን አናምንም ለምሳሌ ጳጳስ የነበሩ አቶ ተብለው እንደገና የተመለሱ አሉ በእኛ ቤተክርስቲያን ላይ ይሳሳታሉ ማንኛውም ሰው ይሳሳታል ኦኬ ስለዚህ ራሳቸው እንኳን ገርላቸውን አይጽፉትም የሚጽፉት ደቀ መዛሙርቶቻቸው ምናልባት ደቀ መዛሙርቶቻቸው ሲጽፉ የራሱት ታሪክ ቢኖርና አይ የኮ ታሪክ እኮ ሌላው ደቀ መዛሙርታቸው መጥቶ ከተማሪዎቻቸው ሌላ መጥቶ አይ አባታችን እኮ እዚህ ላይ ያረጉት እንደዚህ ነው ብሎ ቢል አቃንተው ልንጽፈው እንችላለን ማተራ ያረገ ነው ቤተክርስቲያን እንትን ያለ እና በዚህ መንገድ መረዳት ያስፈልጋል ነው በዚህ መንገድ መረዳት አባ የሆነ ነገር ይጨምሩ በዚህ ላይ እና እኔ ይበቃኛል ከዚህ በኋላ ልወጣ ነው በጣም ይቅርታ በጣም ደከመኝ ተባረክ አንድ አዳምዬ መጽሐፍ ቅዱስን ቃል በቃል ስናየው ሰው ከሞተ በኋላ ምን ይሆናል የሚለው ነገር ያው ወደ እግዚአብሔር ይመለሳል till he waits resurrection judgment day አይደለ ምክንያቱም ወደ እግዚአብሔር ይመለሳል ስትል ወደ ገነት ነው ወደ ሲኦል ነው አሁን እኮ ይሄ ነው መጠብ ይሆን አሁን ለምሳሌ ይሄ መሰለ መጽሐፍ ቅዱስ ላይ አሁን ለምሳሌ ጳውሎስ ሲናገር ከዚህ ሰውነት ብለይ ይሻላልና ደስ ይለኛል ከእግዚአብሔር ጋር presence of God ይላል አይደለ እና ሰለሞንም የጻፈው አለ ወደ ስጋ ይበሰብሳል መንፈስ ግን ወደ እግዚአብሔር ትመለሳለች ወደ እግዚአብሔር ትመለሳለች ይላል ግን ገሃነም ትገባለች ሄቨን ትገባለች አይደለም እስከ ጀጅመንት ጊዜ ትጠብቃለች የት ነው የምትጠብቀው ያየው ቆይ የት ነው የምትጠብቀው የት ላይ ሆና ነው ዛፍ ላይ ወጣ ነው አለት ላይ ሆኖ ውሃ ውስጥ ገብታ ነው የት ነው በቃ እንግዲህ እሱ ምን ይላል አንዳንዶቹ ምን ይላሉ ስቴት ኦፍ ኮማ ብለው የሚያምኑ አሉ ስቴት ኦፍ ኮማ በቃ መጠበቂያ ቦታ ነው ትጠብቃለህ የት እግዚአብሔር ነው ነፍስ ሰጠ እግዚአብሔር ነው ነፍስን የሰጠ ነፍስን ይወስዳል አይደለ በነገራችን ላይ returns to him ስተፋሱ አይደለ ስቴት ኦፍ ኮማ ያልከው ምን ወደሱ ይመለሳል ሆስፒታል ነው ይሁን ስቴት ኦፍ ኮማ ኖ እንደዛ ማለታቸው ምንድነው ጸጥ ብለህ ትጠብቃለህ እስከ ጀጅመንት ጊዜ ባይ ዘ ዌይ ጀጅመንት ጊዜ ልክ እንደ ትናንትና እንደሆነልህ ነው የሚመስለው ማአት ጊዜ የጠበቅክም አይመስልህም ማለት ምንድነው ሰው ከሞተ በኋላ የጀጅመንት ጊዜ ሲደርስ
አሁን ሞታ አሁን የተነሳ ነው የሚመስልህ ስቴት ኦፍ ኮማ ማለት ነው። እና ሰዎች ምን እያደረጉ ይጠብቃሉ የሚለውን ነገር አላውቅም። ምን አይነት ቦታ ነው ያሉት? አንድ ግን ማቀው ነገር ገሃነምና ወደ ገነት የሚገቡበት ጊዜ ግን የፍርድ ቀን የሚባል ጊዜ አለ። በዛ ጊዜ ግን የሚጠብቁበት ቦታ አለ ብዬ አምናለሁ። እንደው ባትቸገረ እንደው መመለስ አልቻልክም። አሁንም እኮ ይኸውልህ ጥያቄያችን ደግሞ ፍትን አድርገህ ቀሲስ በመጽሐፍ ቅዱስ እንደኔ እየተናገርክ ንገረኝ። አይ መጀመሪያ ሰው ይኸውልህ ይሄ ፓስተር የዚህችን የፋጡማን ነፍስ የት ነበረች ከየት ነው ያስነሳት ነው ጥያቄው። አሁን እኮ እኛ የምናወራው እኮ እሱን ነው። እሺ አንተ ምን ይመስላል ቀሲስ? አይ የኔን መልስማ በጣም ፍንትው አድርጌ በቀላሉ ነው የምነግርህ። መጀመሪያ ያንተን መልስ ንገረን። እሺ ዮሐንስ 14 ቁጥር 2 እስከ 3 ይላል። ዮሐንስ 14 አንበው። ኦኬ ምን ይላል በእንግሊዘኛው? Jesus said he is in the present heaven preparing a new place for us. Heaven where God is already prepared, but Jesus is working on a new location. This is not the end. አይደለ? እኔ አዲስና ሰማይን እሰራለሁ ይላል። አሁን እኛ ስንሞት አዲስና ሰማይ አንዴ አቴንሽን እየሰጠው አይደለም ፍሬ ምናጦስ አቴንሽን ሰጥተህ አዳምጠው። ይቅርታ። እሺ እያዳመኩት። እሺ አዎ። እና የእግዚአብሔር ልጅ ኢየሱስ ክርስቶስ ያለን እሱ የሚነግስበት ለሚሊኒየም ጊዜ አዲስና ሰማይና ምድር ይሰራል። የአዲስና ሰማይ ምድር ሳይሰራ ግን ሄቨን የምንለው እሱ አይደለ? ሄቨን ግን ይሄንን የጠቀስከው ምን ልታስረዳን የፈለግከው ምንድነው? አሁን ይሄን የጠቀስክበት ዋናው ነገር ልታስረዳን የፈለግከው ሆሊስቲክሊ ስታየው ገነት የምትለው እኮ ገና አልተሰራልንም ነው የሚለው። አዲስ ሰማይና ምድር እኮ ይፈጠራል እና በዛ እኮ ነው እሺ ጌታ ይነግሳል፣ እኛም እዛ ነው የምንኖረው። ስለዚህ አሁን ሰው ሲሞት ወደ ፕሬዘንስ ኦፍ ጋድ ነው የሚሄደው። እግዚአብሔር ነፍስን ሰጠ፣ ነፍስን ነሳ። ከዛ በኋላ ነፍስን ይዞ ነፍስ ወደ እግዚአብሔር ትሄዳለች። ያን በእግዚአብሔር ፕሬዘንስ ገሃነም ነች ገነት ማለት እንችላለን። ቀኗን ትጠብቃለች ነው ማለት። ቆይ ስለዚህ በእግዚአብሔር ዘንድ ይሄዳሉ አይደል? ስለዚህ ገነት ነው ያሉት ማለት እንችላለን። እዛ ያሉበት ስፍራ እግዚአብሔር ያለበት ስፍራ አቀለልከው አንተ። አይ መለስከው ወደ አቀለልከው። ይሄማ እንትን እኮ እያልከው እኮ ነው። እሺ እንጨርስ ማለት እንትን ስላለ እግዚአብሔር ያለበት ቦታ ነው የሚሄዱት አለ። እግዚአብሔር ያለበት ቦታ ገነት ነን ያልከው። እግዚአብሔርማ ሶስተኛ ሰማይ ላይ ነው ያለው። እየጠቀስክ ስላልሆነ እኮ ነው። ለምሳሌ አሁን ያ በነገራችን ላይ ገነትና ሲኦል አይፈጠርለት። ዴቪድ ባይ ግሬስ ገነትና ሲኦል እንዳለ ታምናለህ አታምንም? አምናለሁ። የት ነው የሚኖሩት ገነትና ሲኦል? ሲኦል ለሰይጣን የተሰራ ቦታ አለ። የት ነው ያለው? በየት ነው ያለው? ሰማይ ነው ያለው? ምድር ነው? እንግዲህ አንዳንዱ ምን ይባላል ከምድር በታች ነው ይላሉ። ጥልቁ እንግዲህ መጽሐፍ ቅዱስ ላይ ሰማይ ላይ ነው ያለው ምድር ላይ ነው ያለው የሚል የለም። ወደ ጥልቁ ሲባል ከምድር በታች እንዳለ ነው እንግዲህ ሰው እንትን የሚለውና እኔ በርግጥም ደግሞ የተሰራው ድቅድቅ ጨለማውን የቱ ጋ ነው ምልክቱን ጂፒኤሱን ምናምን ካርታውን አይቼ ልነግርህ አልችልም። እሱን አላውቅም። በዚህ አቅጣጫ ሂድ ምናምን አልልህም። ገባ አባባሌ? ድሮም የተፈጠረ ገሃነም እንዳለ አውቃለሁ። ለሰይጣን የተቦታ ሰው የሚሄድበት ቦታ አለ በሱ ስር ሆነው፣ ግን ኤግዛክትሊ ቦታውን አላውቅም። ቆይ አይ አሁን በቃ አላውቀውም በልና እንዴት ነው እንትን ፍሬምናጦስ
አይ ቢመልሱለት ይሻላል። ግን አይ እኔ ግን ይችን ጥያቄ ለሌሎች ሁሉ ብናስተላልፋት ደስ ይለኝ ነበር። አሁን ደግሞ መጽሐፍ ቅዱስን ጥቀስልኝና ንገረኝ። አንድ ሳምንት የሚወኮ አይ ለአባ ነው የምሰጣቸው። እኔ እንኳን አባን ነው እንዲናገሩ ፈልግ። በጣም በእውነት በጣም አፈነናቸዋል አባን። እኛ ግን ደጎች ስለሆን የማውራት ችግር የለብንም። ግን ይች ጥያቄ መጠየቅ በጣም ከባድ እንደሆነ ነው። አሁን አንተ ቀለም ያለውን ይዘህ መተህ ጠየቅከን። መጽሐፍ ቅዱስ መሰረት አድርገን እኛ እግዚአብሔር ከሲኦል እንደሚያወጣ እንደሚያስገባ ሳየን። ሲኦልና ሲኦል የሚባልም እንዳለ ምንም ግልጽ ነው። ነፍሳት ይሄ ፓስተር ደግሞ የሞተ ሰው አስነስቷል። እሺ መጽሐፍ ቅዱስ አታመጣልኝ። የት ነው ሄል የት ነው ገነት የት እንደሆነ ነግሬሃለሁ። ግን ሄል ግን የሚለውን ነገር ስቴት ሄል እኮ ማለት ሴፐሬሽን ፍሮም ጋድ ማለት ከእግዚአብሔር መለየት ማለት ነው። እንዲያውም ሊቃውንቶች ሲናገሩ ስኮላርስ የባይብል ሲናገሩ እንዲያውም በታች ነው የሚሉት። ከምድር በታች ብሪምስቶን እና ፋየር ያለበት ከምድር በታች ነው። ምክንያቱም ጌታ ኢየሱስ ክርስቶስ ከሞተ በኋላ ተፈጸመ ካለ በኋላ ወዴት ወረደ ነው የሚለው አይደል? በነገራችን ላይ እንደዚህ ከሆነ መጽሐፍ ቅዱስ አሁን ስለዚህ መልስ አይሰጥም ማለት ነው አይደል? ኖ አባባሌ የሚባለውን አሁን እናንተ ስክሪፕቸር አለ መጽሐፍ ቅዱስ ብቻ ነው የምታምኑት። አሁን ይሄ ከሌለ አሁን እኛ አብራራልሃለሁ። ማብራራልህ መጽሐፍ ቅዱስ ብቻ ሳይሆን እኛ ትውፊት አለን፣ ኦራል ትራዲሽን አለን፣ የቃል ትምህርት የቃል ቅብብሎሽ አለን እና ምናምን። እናንተ ግን ስክሪፕቸር አሉን ስለሆናችሁ መውጫ ምንድነው መውጫ የላችሁ እውነት ለመናገር። ስለዚህ እኔ ብቻ ስለሆነ ከእግዚአብሔር መለየት ነው ይለናል። it's a state of being separated from God. it's like separated የሆነው በራእይ አይቶ አብርሃም በእናኛና በእናንተ መካከል እኔ ግን እውነት ለመናገር አይ ምንድነው በጣም ተለያይተናል። የነሱ ስቴት ኦፍ ቢንጋቸው is separation from God። ታዲያ ቆይ ሴቭድ ባይ ግሬስ ቅድም እኔን ከሲኦል እና ከገነት ታወጣ አንተ ከሲኦል ታወጣለች ይላል ገርላችሁ ተሰተታት ናችሁ ያልከን በየትኛው መጽሐፍ ቅዱስ መዝነን ነው? በየትኛው መጽሐፍ ቅዱስ መዝኜ ነው እንደዛ ያልኩህ? ገነት ታስገባላችሁ፣ ሲኦል ታስወጣ ከሲኦል ታወጣችሁ ገነት ታስገባላችሁ ያስገባል ይላል። ይሄ ደግሞ መጽሐፍ ቅዱስ አይልም። ስለዚህ በፍታት ሰው እየተጸለየለት ይወጣል እኮ ሲጀመር እኮ ሲኦል እንዳለ እኮ አንተ ቤት እንዳለ እኮ አታውቅም ማለት እኮ ነው። ነገርኩህ እኮ አሁን እኮ ፍርድ ቀን ሳይመጣ ሰው ሲኦል አይገባም ነው የምልህ። አሁን እናንተ ግን የምትለፉት ምንድነው? ቆይ ለሰባት ዓመት እየተጸለየለት ከሲኦል ቆይ ሲያብድ አሁን ፍርድ ሲመጣ የፍርድ ጊዜ ሰው ወደ ሲኦል ለሚገባው ፍርዳው ያን ጊዜ ጌታ መጥቶ ሲፈርድ ወደ ሲኦል ይሄዳል። ከገነትና ሲኦል አብረው ይቀጥላሉ ማለት ነው ይኖራሉ አይደል? አላልኩም። ከእግዚአብሔር ጋር ሴፐሬሽን ነው። ከእግዚአብሔር ጋር ይለያል። ሲብድ በትንሣኤ ዘጉባኤ ጌታችን ሲመጣ ጻድቃንን ወደ ገነት ነው የሚልካቸው። ጻድቃንን ወደ ክርስቶስ ጋር ከክርስቶስ ጋር አቀድም እኮ ገነትና ሲኦል ብለኛል። ሲኦል ሰማይና ምድር አዲሱ ሰማይና ምድር ሲኦልስ ቆይ ለ1000 ዓመት የሚነክስበት አይ እሱ የአንድ ሺህ ዓመት እሱ ባዶ ተስፋ ነው። ምን ማለት ነው? መጽሐፍ ቅዱስ ነው እንጂ እሱ ሌላ ይኸውልህ እሱ አባታችን ለማሳቅ ነው መሰል ሰውየው መጣው እንዴ አይባልም እንደዛ። መጽሐፍ ቅዱስ ነው የተናገርኩት። ታውት ነው የመጣው ይመስለኝ። ባይዞ የነገራቸው አይ ሴቭድ ባይ ግሬስ በጣም ጥሩ ሰው ነው። ለምን ኦነስት ነው። ብዙ ፕሮቴስታንት ባይዞ እንደዚህ ያለ በጣም ብዙ በቃ አሁን ደሜን ወደ ጌታ ሊጠሩት ነው የመጡት እኮ ልባ ሲኦል ማለት ሰው ሲሞት ወዴት እንደሚሄድ እንኳን ያውቁም ማለት እኮ ባይዞ ይሄ እንደቀላል ነገር የምታዩት ከሆነ በጣም ሞኝ ናቸው። አንድ ሰው ልብ አድርግ አንድ ፓስተር ሰውየው ሲሞት ሁሉን ማለት ሊከብድ ይችላል። በነገራችን ላይ ሲሞት ወዴት እንደሚሄድ ሳያውቁ ነው ማለት ነው የሚጸልዩለት። ማለትም ቴምፖራሪ የሆነ መኖሪያውና ፐርማነንት የሆነ መኖሪያውን እንኳን ቅድም ምንድነው ያለው?
ጌታችን በፍርድ ሲመጣ ወደ ሲኦልና ወደ ገነት ይልካቸዋል ነው ያለኝ። ባይዞ ዛሬ ማርያም አሪፍ ቀን ነው ዛሬ። ጌታ እንሄዳለን ብለን በኮንፊደንስ እንሄዳለን አይደለ? ወደ ጌታ ነው የምንሄደው ብለን በኮንፊደንስ እንሄዳለን። ሴቭድ በውስጥ መስመር ግን ነው ማርያም አሁን ለምሳሌ ስትሞት ወዴት ትሄዳለህ ብትለኝ ወደ ጌታ ነው እሄዳለሁ ምልህ። ኦኬ ስለዚህ ፓስተሩ የፋጡማ ነፍስ ኦኬ በጣም ጥሩ ቆይ ጥሩ ፋጡማ ነፍስ ከየት ነው ያመጣት? የፓስተር ያስነሳት የፋጡማ ነፍስ ከየት ነው ያመጣት? ከጌታ ዘንድ ነው ያመጣት ወይስ ከየት ቦታ ነው? አዎ ከሞተችበት ተመለሰች አይደለ? ከጌታ ዘንድ ነው ያመጣት። ከጌታ ዘንድ ነው ያመጣት እንግዲህ from the presence of God yes እግዚአብሔር እኮ ከሲኦልስ ቢሆን ለምሳሌ አሁን እኮ እኛ የሶላ ስክሪፕቸር የምንል መጽሐፍ ቅዱስን ብቻ የምናምን እንዴት መሰለ መጽሐፍ ቅዱስ ስለማይጋጭ እዚህ ጋር ፍርድ ቀን አለ ተባለን አይደለ? ስለዚህ ያ ፍርድ ቀን አለ ተባለን። ከዛ ጳውሎስ ደግሞ ከሰለሞን ጀምሮ የሚናገረው ደግሞ ምንድነው? ሰው ከሞተ በኋላ እግዚአብሔር ነፍሱን የሰጠውን ነፍስ እግዚአብሔር ይጠራዋል ይላል እና በእግዚአብሔር ፊት ይሄዳል ይላል መንፈስ። ሁሉም ግን መንፈስ እስከ ጀጅመንት ጊዜ ይጠብቃል። ግን ሲኦል የስቃይ ቦታ እንደሆነ መጽሐፍ ቅዱስ አይናገርም እንዴ? መጽሐፍ ቅዱስ ይናገራል። ከእግዚአብሔር መለየት ነው። ከእግዚአብሔር መለየት የስቃይ ምን ላይ ነው በነገራችን ላይ እንደዚያ የሚለው ያለው ምን በመጽሐፍ ቅዱስ ሲኦል የስቃይ ቦታ መሆኑ አንድ ጊዜ ልናገርና አሲስ እንዳይዘጋ አንድ ጊዜ ልናገር። ሰርቫንት ተሰማኛለህ? ሴቭ ባይ ግሬስ ሰርቫንት ሴቭ ባይ ግሬስ አዎ ሴቭ ሰማኝ ወንድሜ። አቤት ሰማኝ። ምንድነው መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ አባቶች ክብር አላቸው ማለት የተሰጣቸው እንትን አለ እና ጀስት አንተ ሪስፔክት አድርገህ ብታወራ እርሶ ብለህ ብታወራ ደስ ነው የሚለኝ። እኔ አሁን ጴንጤ ሆኜ አንድ ቀንም ቀሲስን የኔ ታናሽ ናቸው እኔ የምነግርህ ማለት ነው በ5 ዓመት በልጣቸዋለሁ ግን አንድ ቀንም አንተ ብዬ አውርቼ አላውቅም። ጴንጤ ሆኜ ነው ብለህ የማወራ ይኸው እሳቸው ምስክር ናቸው እና እርሶ ብትል አሪፍ ነው። ኦዲየንሱም ትንሽ አዎ ለኦዲየንሱ ካልሆነ በነገራችን ላይ ካለማክበር አይመስለኝም። ሴቭድ ባይ ግሬስ ያው ትራዲሽን ነው የአኗኗር ነው። እንደዚህ አንቱ የሚለው ነገር ያው የሱ ያደገበት ሊሆን ስለሚችል እኔ እንደ ዲስሪስፔክት አድርጌ አልወስድበትም እና ካለማክበር አይመስለኝም። ከታችም ኮሜንት የምትሰጡ ስላላችሁ አንዳንድ ጊዜ ያው በቅንነት እንረዳውና ዝም ብለን እንደው ብንቀጥል ጥሩ ነው። አሁን ኤክስፒሪየንስ ከሌለው አንቱ ማለት በጣም ይከብደዋል ለሱ። በተለይ እንደዚህ ወጣት ሰው እያየሁኝ ይከብደኛል። እውነቱን ነው። ምንም ችግር የለውም። እኔም አሁን እንደ ጓደኛ ፍሬንድሊ ነው የማወራህና አሁን ይኸውልህ አንተ ዝም ብለህ የቤት ስራ እንስተህ ዝም ብለህ አሁን ምን እናደርግ መሰለህ? እኔም በጣም ደክሞኛል ሲሪየስሊ። እሺ በቃ እንረፍ። ምን እናደርጋለን መሰለህ? አንደኛ በእኛ ቤተክርስቲያን የማይሳሳት ቅድም ከመጀመሪያው በመጽሐፈ ስምምነት ላይ ቅድም 309 ፔጅ ላይ እንዳሳየንህ ፕሮቴስታንቶች እንትን የመካነ ኢየሱስ ቸርች ጥምቀትን ምን ትለዋለች? ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ከእግዚአብሔር ቃል ጋር ውሃው ከቃሉ ጋር የተጣመረ ነው። አንደኛና ሁለተኛ። ሶስተኛ ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ 4 ጌታችን ኢየሱስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸው ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው።
ሁለተኛ 5 እና 6 ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ብሎ ይጠይቃል። ጥምቀት የሚያስገኛቸው ስጦታዎች፣ ጥቅሞች አንደኛ የኃጢአት ይቅርታን ያስገኛል። የኃጢአት ስርየትን ያስገኛል። የኃጢአት ይቅርታ በጥምቀት ኃጢአት ይቅር እንዲባል ያደርጋል። ኢየሱስ ነው የሚለው ነው የምትለው። ሊሰና ቆይ እኔ እያሳየሁ ላንብልህ እንዴ? ቅድም ኢየሱስ አይ ምንም ችግር የለ የነሱ መጽሐፍ ነው አይደል? አዎ መጽሐፈ ስምምነት ነው። ቆይ የሉተር ማለት የሉተር ነው ባይዘው የነሱን እንትን የነሱ ሳይሆን እነሱ የሚቀበሉት ይሁን እንጂ መጽሐፈ ስምምነት እኮ ኮርኮርደን እንትን የእንትኖች እና ምን ይላል? ይቀጥልና ቆይ የኃጢአት ይቅርታን ያስገኛል። አንድ ከሞትና ከዲያብሎስ ይቤዣል። መቤዠት ጥምቀት ቤዛ ነው። ለምኖች ለመካነ ኢየሱስ ይቤዣል። እንዲሁም ሶስተኛ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድህነት ይሰጣል። በእርሱ ለሚያምኑ ሁሉ በጥምቀት ለሚያምኑ ሁሉ በጥምቀት ለሚያምኑ ሰዎች ጥምቀት ያድናል ብለው ለሚያምኑ የዘላለምን ድህነት ይሰጣል። ይገርም። እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው። ተሴት አሁን ይሄ ሙሉ በሙሉ ማለት ነው ከኛ ቤተክርስቲያን ጋር በቃ የእንትን እንኳን ምንም ነገር ልዩነት የለም። እኛም እንደዚያ ነው የምናምነው። ኦኬ ከኃጢአት ስርየት ያስገኛል፣ ጥምቀት ያድናል። ምክንያቱም ያመነ የተጠመቀ ይድናል እና የጥምቀትን የሚያምን የዘላለም ድነት ያገኛል ይላል። ይሄው እዚህ ጋር እንግዲህ ቅድም ቀሲስ እንዳልከኝ አባቶቻችን ኢንፋላብል አይደሉም ብለሃል። ድሮ ይባል ነበር በኦርቶዶክስ፣ ግን አሁን የተቀየረ ነገር ደስ ያለኝ ፋላብል ናቸው ተብሏል። ስለዚህ ድሮም ነው። ቆይ ኖ ሊስን ከመጀመሪያው ከሐዋርያት ጀምሮ ነው በመጽሐፍ። በነገራችን ላይ የማይሳሳት አባት አለ ብለን አናምንም ስንል በመጽሐፍ ቅዱስ ነው ባይዘው። እሺ ምክንያቱም መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ላይ ምን ይለናል? ወንድምህ ቢበድልህ ይቅር በለው፣ ወንድምን ይዘህ አስመክረው፣ 3 ምስክር ይዘህ ንገረው፣ እምቢ ካለ ለቤተ ክርስቲያን ንገራት ነው የሚለው። ልብ አድርግ። ቤተ ክርስቲያን የሚለው ለማህበሩ ንገር ነው እና እንደ አረማዊ እንደማያምን ይሁን። በቃ ይሄ አረማዊ ነው፣ አያምንም። ቤተ ክርስቲያንን ካልሰማት እንዲያው ይቀጥልና ክህነቱ ጋር ወደ ካህናት ክህነት ይመጣል። ቃል በቃል ላንበው። ቆይ ላሳይህ። አንዳንዴ ቃሉ በራሱ ሲያነቡት በጣም የበለጠ ማብራራትን ይሰጣልና ይኸው ኦኬ ላሳየው። ቤተ ክርስቲያንና በነገራችን ላይ ስልጣነ ክህነት በፍጹም ተለያይተው አያውቁም። ይኸው ወንድምህ ይኸው እዚህ ጋር ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው፣ ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ፣ ማለት እንደማያምን እንደማለት ነው። እውነት እላችኋለሁ፣ ልብ አድርጉ። ይሄ ከቤተ ክርስቲያን ጋር የተያያዘ እንትን ነው። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል። ምን እያለ ነው? በምድር ላይ እንደ አረመኔ የቆጠራችሁት ከቤተ ክርስቲያን የለያችሁት። ይሄ በነገራችን ላይ ውግዘት ማለት ነው። በሌላ አነጋገር አውጋጆች እነማን ናቸው? ለሐዋርያት ነው ይሄንን ጌታ የሚለው። ይሄው እንደ አረመ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል። ምን ማለት ነው? በምድር ላይ ከክርስቶስ ቤተ ክርስቲያን ከተለየ አንድ ሰው በሰማይም ምንም ጥያቄ የለውም፣ የተለየ ነው። ለዚህ ነው ወደ ቤተ ክርስቲያን ተጨመሩ የምንለው።
ከቤተ ክርስቲያን ጋር ህብረት ከቤተ ክርስቲያን የተለየ ድነት የለም። አንድ ሰው ከቤተ ክርስቲያን ውጭ ሆኖ ድነት ማግኘት አይችልም። ያለ ቤተ ክርስቲያን ድነት የለም። ዛት ሚንስ ክርስቶስ ከአካሉ ውጭ የሚያድነው ራስ የሚሆንለት የለም። ክርስቶስ ራስ የሚሆነው ለቤተ ክርስቲያን ነው። የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ነው አካሉ ናት። ከአካሉ ውጭ የሚድን የለም። ኦኬ። ስለዚህ ምን ይላል ይቀጥልና በምድርም የምትፈቱት ሁሉ ኦኬ እዚህ ጋር ቢመለስና የሰው ቢመለስና ቤተ ክርስቲያን ወይም አባቶቻችን ቢፈቱት ማለትም በይቅርታ ቢቀበሉት ውግዘቱን አንስተው ቢቀበሉት የተፈታ ይሆናል። ይሄ ስልጣን እላችኋለሁ ከናንተ እያለ ይቀጥላል ማለት ነው። አሁን ይሄ ቃል ይሄ የታመነ ቃል በቤተ ክርስቲያን ውስጥ የሚሰራ ነው። ከዚህ ውጭ ሆኖ አንድ ሰው ከቤተ ክርስቲያን ውጭ ሆኖ ድነት አለ ብሎ ቢል በፍጹም ይቺ ቤተ ክርስቲያን የት ነው የምታገኛት? ይችን ቤተ ክርስቲያን ከሐዋርያት ጀምሮ ይሄንን ቃል በነገራችን ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር ስንት ላይንም እናገኘዋለን። የሉቃስ ወንጌል ምዕራፍ 24 ላይም እናገኛለን። የያዛችሁባቸው ተያዙባቸዋል እያለ የሚናገር ማለት ነው። ስለዚህ ምንድን ነበር እያወራው የነበረው? ይሄንን ጥቅስ ከምን ተነስቼ ነው እዚህ ጋር የመጣሁት? ታስታውሰኛለህ? ሴቭድ ባይ ግሬስ እና ስለ እንትና ቤተክርስቲያን ውስጥ እዛ ላይ ግን ቀሲስ ቆንጆ ነገር ነው ያስተማርከን። ቅድም አዳምም ካህን ነው ብለኸዋል። አባቶች ይሳሳታሉ አይሳሳቱም? አዎ ኦኬ። አሁን አባቶች ይሳሳታሉ አይሳሳቱም የሚለውን ቆይ እንደተሳሳቱማ ላሳየኝ። ይሁዳን ማየት በቂ ነው እኮ። ኦኬ ይሁዳ ሐዋርያ የነበረ ነው። ሐዋርያ እንግዲህ ይኸውልህ ባድርግ መጽሐፍ ቅዱሳዊ ነው ስልህ ይሁዳ ከጌታ ጋር የነበረ አብሮ የቃሉን ትምህርት የሰማ የተማረ በጣም ቅርብ የነበረ ነው። ወድቋል። የሐዋርያት ሥራ ምዕራፍ 2 ላይ በወደቀው በአንዱ ፋንታ ሁለት ሰዎችን መርጠው ማቲያስ በዕጣ መንፈስ ቅዱስ እንደለየው እናያለን። ስለዚህ እነ ዴማስ ይህን ዓለም ወዶ ወጥቶኛል እያለ ቅዱስ ጳውሎስ ሲናገር ብዙ መጥተው የተመለሱ አሉ። ኦኬ። ስለዚህ አባት አይሳሳትም የሚል ትምህርት መጽሐፍ ቅዱሳዊ አይደለም። አይሳሳትም የሚለው ማለት ነው። ሰው ሆኖ በእኛ ቤተክርስቲያን ምን እንላለን መሰለህ? ሰው ሆኖ የማያጠፋ እንጨት ሆኖ የማይጤስ የለም። እንዲያውም እኛ በመጽሐፍ ቅዱስ ውስጥ ስለ ኃጢአት እንዳላደረገች የተጻፈችው እመቤታችን ድንግል ማርያም ናት እና ከእመቤታችን በቀር እንላለን። አይናገርም። እመቤታችን ስለ ቅድስናዋ ብቻ ነው መጽሐፍ ቅዱስ የሚነግረን። ለምሳሌ ስለ ጴጥሮስ ስንወስድ ጴጥሮስ ተሳስቶ እንደነበረ እናነባለን 1 2 3 ጊዜ። ሌሎችም ሐዋርያት ሲፈረጥጡ እናያለን። ሌላው ቀርቶ መስቀሉ ስር የተገኘው ዮሐንስ እንኳን አንዳችን በቀኝ አንዳችን በግራ እንሆን እያለ የእንትን ጥያቄ ሲያነሱ እናያለን። በሐዋርያት መካከል ከፍታና ዝቅታ እንደነበረ መጽሐፍ ቅዱስ ይነግረናል። ስለእመቤታችን ግን ጸጋ የሞላባት እንደነበረች የሚሆነውን ነገር በልቧ ተጠብቀው እንደነበረ እርሱን በማዘል በቃ ብቻ በህይወቷ የተፈተነች እንደነበረች እንመለከታለን። ከዛ በተረፈ ግን ስጦታ ግን ከተሰጣት ማለት ነው። ጸጋ ማለት ነፃ ስጦታ ነው አይደለ? ለመድኃኒታችን የተሰጠ። ስለዚህ ነፃ ስጦታ የሚሰጠው ኃጢአት የሌለበት ሰው ነው። አይ ይኸውልህ በመጀመሪያ ስለ ጸጋ ስጦታ ካነሳንማ ወደ ኦሪት ዘመን በቃ ወደ መጀመሪያው ሰው እኮ ነው የምንመጣው። ሰው እኮ መጀመሪያም ሲፈጠር ከሙሉ ጸጋ ጋር ነው የተፈጠረው እኮ። እና እመቤታችን የአዳም ኃጢአት የለባትም። እንዴት? መጽሐፍ ቅዱስ መረጃው መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ ጸጋ የሞላሽ እዛ ላይ የሚለው አዎ የሞላሽ ማለት እግዚአብሔር የሞላሽ ነው። የሞላ እኮ ጸጋ ከየት ነው የሚገኘው? ከእግዚአብሔር ነው እንጂ። ስለዚህ ጸጋ እኮ የሚሰጠው ኃጢአት ያለበት ሰው ነው። ኖ አይደለም። አዳምና ሔዋን በገነት ውስጥ ጸጋ ነበራቸው። ኃጢአት ሰርተው ነው ጸጋ የተቀበሉት። የማይገባውን ነገር ማግኘት ኖ አይደለም። ይኸው እሱ ስህተት ነው። ይኸውልህ ያንተ ኢንተርፕሬት ግሬስ ራሱ ማለት ነው። ቆይ እንዲያውም እኮ ጸጋ ከኃጢአት በፊት ነበር አይደል? ሴቭድ ባይ ግሬስ ማለት ነው። ኖ ሊስን ኬርፉሊ። እሱ ሌላ አውድ ነው።
ኤፌሶን 2 ላይ ወሰድከኝ መጀመሪያ የሰው ልጅ ስተት ከመፈጸሙ በፊት ጸጋ ነበረው አይደለ ጸጋቸው እኮ የተገፈፈው መጽሐፍ ቅዱስ የሚነግረን ኃጢአት ሲሰሩ ነው እንደው ሰው ጸጋ ማለት ያ ስጦት የሰው ልጅ ሲፈጠርም ራሱ እኮ በነገራችን ላይ ማንነት ራሱ የሰው ማንነት ራሱ የእግዚአብሔር ጸጋ ነው ኦኬ ምክንያቱም ከእግዚአብሔር ነፍስንም ስጋንም እነዚህ ነገሮች እኮ እግዚአብሔር ነው የፈጠራቸው አይደለ የህይወትን እስትንፋስ ራሱ እፍ ብሎ ይሁን እኮ ሰው እኮ በራሱ እኮ የተገኘ አይደለም ባይዞይ ስለዚህ ነፍሱም ስጋውም በእግዚአብሔር የተሰጠ ነው የተገኘ ነው እውነት ነው ስለዚህ ሰው ጸጋ ነበረው መጀመሪያም ሲፈጠር ጸጋ ነበረው ልክ ኃጢአትን ሲሰራ ተራቆተ ኦኬ በቃ ተወሰደ ማለት መራቆት ነው የሆነው ኦኬ ስለዚህ እዚህ ጋር የሚመጣው ይሄ ጸጋ ከማዳን ጋር ነው ማለት እግዚአብሔር ዓለምን እንዲሁ መውደዱን ዓለም ኃጢአተኛ እንደነበረና እንዲሁ መውደዱንና ሲያድነን በጸጋ ነው ምን ማለት ነው ከኛ በሆነ ነገር አላዳነንም ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል ቅዱስ ጳውሎስም ለኤፌሶን ሰዎች ሲጽፍ በኃጢአታችንና በበደላችን ሙታን በሆንን ጊዜ ብሎ የሆኑበትን ጊዜ ራሱን ጨምሮ አስገብቶ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን በጸጋ ድናቸዋል ነው የሚለው ኦኬ ማንም ሰው ከስራ አልዳነም በስራ የዳነ ሰው የለም ክርስቶስ እንዲሁ ደግሞ ስጦታም ፍቅርም እንደዚህ ነው እግዚአብሔር እኛን እንደወደደን እንጂ እኛ እንደወደድነው አይደለም እግዚአብሔር ዓለሙን ሲሰጥ ዓለሙን እንዲሁ ነው የወደደው የሆነ ነገር ኑሮ አግንቶበት ነው እንዲሁ ነው የወደደው እንዲሁ ወዶ እንዲሁ የተወደድን በመሆናችን በእግዚአብሔር ምሕረት በእግዚአብሔር ጸጋ አዳነን ያንን ከሚያህል ሞት ነው የሚለው ቅዱስ ጳውሎስ ኦኬ ስለዚህ ይሄንን የዳንበትን ስንመጣ የሰው ልጅ የዳነው ከ5500 ፍዳ የዳነው በእግዚአብሔር ጸጋ በእግዚአብሔር ምሕረት ነው አሜን በስራ የሆነ ሰው ኳስሎ የሆነ ነገር አድርጎ የሆነ ነገር ጨምሮ እኔ እንደው ሁሉ ጊዜ ይሄን ሲነሳ ስምዖን ቀሬናዊን አነሳለሁ እሱ ራሱ መስቀሉን የተሸከመው ለኛ አዝኖ ወይን ለሱ ለጌታችን አዝኖ አይደል ተገዶ ነው ያንን ራሱ እንዳገዘ ተደርጎ አይቆጠርም ኦኬ ተገዶ ነው የተሸከመው ሰው ተገዶ የሚያደርገው ነገር እንደ ጸጋ እንደ ስጦታ እንደ ክብር አይቆጠርም ስለዚህ የት ብለ ነው ብለው ያ ቀሬናውን አሸክመውታል እንጂ ለጌታችን በድነታችን ላይ ያገዘ የለም እያንዳንዳችን ለሞት መስቀል የምንገባ ሰዎች እንደነበር ነው መጽሐፍ ቅዱስ የሚነግረን ስለዚህ እዛ ላይ እኛ የዳነው እንዲሁ ነው የዳነው ኦኬ እንዲሁ እግዚአብሔር እኛን ወዶ አድኖናል ምን የሚለው ዮሐንስ ወንጌል ምዕራፍ 12 ስትመለከት የዚህ ዓለም ፍርድ ደርሷል አለ ጌታ የዚህ ዓለም ፍርድ ደርሷል ይላል ፍርድ አለ ነበረብን በዲያብሎስ አገዛዝ ስር ነበርን በአዳም ምክንያት ተፈርዶብን ነበር ገነት ተዘግታ ነበር ልጅነትን አተን ነበር የዲያብሎስ አገልጋዮች ሆነን ነበር እና ምን አለ የዚህ ዓለም ፍርድ ደርሷል አለ ጌታ ስለ መስቀሉ ያወራ ነው ፍርድ አለ ደርሷል አለ ከዚያ ደርሷል ካለ በኋላ ያቆምም የዚህ ዓለም ገዥ ደግሞ ይጣላል ይላል ገዥ ነበር የዓለም ገዥ ማን ዲያብሎስ እና ዲያብሎስ ይፈረድበታል አሁን መቼ ወአመተላልኩ ምድር እኔም ከምድር ከፍ ያልኩ እንደሆነ ሁሉን ወደኔ ስባለሁ አለ ኦኬ ፍርዱ የሚጠናቀቀው ሁሉን ሲስብ ነው ምክንያቱም ሁሉን ገዝቶ የነበረው ዲያብሎስ ምን ይሆናል ይፈረድበታል የዚህ ዓለም ፍርድ ደርሷል የዚህ ዓለም ገዥ ይጣላል ማለት ነው ስለዚህ መስቀሉ ላይ ሁሉ የፍርዱ ደግሞ ዋና ፍርዱን ያስወገደው ምንድነው ፍርዱ እንዲወገድ ያደረገው ለኃጢአተኞች የሚሆን መስዋዕት በቀራንዮ ላይ ቀርቦ በጉት አርዶ ነው ነው የዓለሙን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እንደነገረን ለዓለም ሁሉ የሚሆን በግ አለ ልብ አድርግ የዓለምን ሁሉ ኃጢአት የሚያስተሰርይ በግ ነው ዓለሙን እግዚአብሔር እንዲሁ ወዷል መጀመሪያ ዓለሙን እንዲሁ ነው የወደደ ዓለምን ነው የሚለው ሰዎችን ነው ከዚያ የዚህ ዓለም ፍርድ ደግሞ ደርሷል አለ ጌታ ደግሞ ኦኬ ዓለሙን ሁሉ ወዶታል የተፈረደበትን የሰው ልጅ ከዛ ፍርዱ የሚደረገው ደግሞ ዓለምን ገዝቶ የነበረው ዲያብሎስ ሲፈረድበት ነው ይላል እሱ ደግሞ የሚፈረደው በመስቀሉ ተቀጥቅጦ ነው አለ ስለዚህ እንዴት ነው ፍርዱ የሚሆነው እግዚአብሔር አንድ ልጁን ስለኛ ሰጠ እሱም ስለኛ ልጁ ሞተ በፈቃዱ ያን ጊዜ ፍርዱ ኢኳል ሆነ ምኑ ይልቅ ከኃጢአታችን ጸጋው በዛ መስዋዕቱ በጣም የተወደደ መስዋዕት ነበር በቂ መስዋዕት ነበር
ለዓለም ሁሉ ለኃጢአተኞቹ የማንኛው ቁንጮ የኃጢአተኛ ቁንጮ የሚባለውን ሰው ኃጢአት ማስተስረይ የሚችል በግ ነበር ምክንያቱም መስዋዕቱ ንጹህ ነው ቅዱስ ነው ተቀባይነት ያለው ነው እና ከመስዋዕትነቱ ቅድስና ንጽህና ማን ነው ስለ ኃጢአት እንደውም ጌታችን ይሄን ከመናገሩ ስለ ኃጢአት ማን ነው እኔን የሚወቅሰኝ ይላል አንድ እንግዲያስ ስለ ኃጢአት የሚወቅሰኝ የለም ንጹህ ነኝ ቅዱስ ነኝ ጽድቅን ሁሉ መፈጸም የምችል ነኝ ታዲያ ዲያብሎስን ወርወጥ ጣለውና በመስቀል ላይ ነፍሱን ሰጠ ይላል ነፍሱን ሰጠ የሚለው ምን ማለት ነው ፍርዱ ነው ይሄ ፍርዱ ምንድነው ነፍሱን ለኃጢአተኞቹ መስጠት ስለ ኃጢአተኞቹ እሱ መሞት እሱ ሲሞት ነፍሱን የሰጠላቸው ኃጢአተኞቹ ነው ምን ይሆናሉ ይድናሉ ስለዚህ ለዚህ ነውኛ በመስቀል ላይ ዋጋ ያልተከፈለለት ኃጢአተኛ የለም በኃጢአት ደረጃ ሰዎችን እገሌ ከገሌ ይበልጣል ካልን ቁንጮ አዳም ነው የኃጢአት ሁሉ ቁንጮ አዳምና ሔዋን ናቸው ለምን ከዚያ በኋላማኛ ፎለን ኔቸር አለን ወድቀን ነበር ስንወለድ ኦሬዲ ተራቁተው ነው የወለዱኛል ኦሪት ዘፍጥረት ምዕራፍ 4 ላይ ነው የወለዱን 3 ላይ ወድቀው 2 ላይ ተጋቡ 1 ላይ ተፈጠረ አዳም 2 ላይ ጋብቻ ተፈጸመ 3 ላይ ወደቁ 4 ላይ ከወደቁ ከተባረሩ በኋላ በጸጋ ከተራቆትን በኋላ እኛ ተወለድን ስንወለድ ባህሪያቸው ጎስቁሏል ኦሬዲ አዳምና ሔዋን ነፍሳቸው ስጋቸው ምን ሆኗል ከጸጋ የተራቆተ ጽድቅን መፈጸም የማይችል ልፍስፍስ ለኃጢአት አንብሸት የሚሞት የአይነት ሆነ ነው ስለዚህ ሌሎቹ ኃጢአተኞች እኛ የምንሰራው ነቃየል ምናምን ብንቆጥራቸው ያለ ጸጋ ሰው እንደው ጽድቅን መፈጸም አዳምና ሔዋን ጸጋ ያላቸው ያልፈጸሙትን ጽድቅ እኛ በደካማ ሆነን ተወልደን እንዴት እንችላለን አንችልም ስለዚህ የኃጢአተኛ ቁንጮ አዳም ነው ሞትን ያመጣ እርሱ ነው እስከ ጸጋው የወደቀ እሱ ከሆነ እኛ ጸጋ ሳይኖረን ጽድቅን መፈጸም ሳንችል እንዲሁ ኃጢአት ብንሰራ ስለዚህ ቁንጮ ዋናው አዳም ነው አዳምን ምሮ ሞትን ያመጣውን ኃጢአትን ያመጣውን ሞትን ያስገባውን አዳምን ምሮ እንደው የሆኑ ሰዎችን አያድንም ብሎ ማሰብ ሞኝነት ነው ሁለተኛ መስዋዕቱ በቂ አይደለም ማለት ነው ስለዚህ በእኛ ቤተክርስቲያን መድኃኒ ዓለም ቤዛ ሁሉ ዓለም የዓለም ሁሉ ምትክ ቤዛ ነው ብላ ታምናለች ቤተክርስቲያን ስለዚህ ምን አንደኛ ዮሐንስ ምዕራፍ 3 ቁጥር አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በሲኦልም ለነፍሮ ነፍሳት ሰበከላቸው ይላል ስብከቱ ምንድነው አስታረኳችሁ ነው ያላቸው ምክንያቱም በሲኦል ለነበሩ ነፍሳት ነው የሚለው ልብ አድርግ ነፍሱን ስለኛ ሰጠ የሚለውን የሚያሳይ ነፍሳት መውጣታቸው ነው እንደውም እኮ ወደ 500 የሚጠጉ ከከተማው ከመቃብር ወጡ አይደል የሚለን ማቴዎስ ወንጌል ምዕራፍ 27 ወር 26 ላይ ነው እንደዚህ ያለናል ስለዚህ ዲያብሎስ ምን ሆነ ተፈረደበት ታሰረ የሲኦል በሮች ተሰባበሩ ተቀጠቀጡ እና በፍርዱ በእርሱ ፈንተን ተወገደ በቁስሉ እኛ ተፈወስን በእርሱ ቁስል ነው የተፈወስነው ዝም ብለን አይደለም በእርሱ ቁስል ዝም ብለን አይደለም እሱ ሞቶልን ነው ይው በጸጋ ነው የዳነው ስንል ከኛ አንፃር ከሱ አንፃር እንናገራለን እንጂ ማለት ከኛ አንፃር መናገር እንጂ እኛ ምንም አላደረግንም ለማለት እንጂ ከዋጋ አንፃር ካየነው ግን ውድ ዋጋማ ተከፍሏል ጸጋ ሆኖ የተሰጠን እርሱማ ሞቶልናል ዋጋማ ተከፍሎልናል ያውም መለኮት በተዋሃደው ደም ነው የተቤዠን በሩቅ ሲደም አይደለም ይዳን ነው መለኮት የተዋሃደው ደሙና ስጋው ተቆርሶ ደሙ ፈሶ ነፍሱን ስለ ኃጢአተኞች ሰጥቶ ነው ያዳነን ኦኬ አሁን ጨረሰ የ5500 ዘመን ፍርድ ተወገደ በአዳም ምክንያት መጠየቅ መከሰስ በሱ ምክንያት ማንም ሰው ሲኦል ገነት ተከፈተ ነፍሳት ወጡ ከመቃብር ወጡ ፍርዱ ዲያብሎስ ምን ሆነ ራቆቱን ቀረ አሁን ከዚህ በኋላ ሌላ የሐዲስ ኪዳን ህግ ተሰራ ጨረሰው ህግን ሁሉ ፈጽሞ ፍርዱን ሁሉ ታጠናቀቀና አዲስ ክሬሽን ኒው ክሬሽን ተፈጠናለ ለዚህ ለአዲሱ ህግ ለአዲሱ ፍጥረት አዲስ ህግ የብሉዩ ኦሪት ዘፍጥረት ራምዛ የነበረው ይሄ ሞትና ክፉና ደጉን የሚያስታውቀው ኦሬዲ እሱን በማፍረስ የሰው ልጅ ወድቋል
ከዚያ በኋላ እንዲያው በረድኤት ለመጠበቅም እንደው ትንቢቱም እንዲመጣ ሱባኤው እንዲፈጸም እግዚአብሔር የማዳኑ ጊዜ እንዲመጣ ኦሪትም ተሰርታ ትንሽ መንፈራፈር ነበረ። እሱ ግን የኦሪት ሕግ ከሞት የሚያድን አልነበረም። ግን ተስፋውን እንዲጠብቁ እንደው እግዚአብሔር በረድኤትም ደግሞ በሲኦልም የነበሩ ነፍሳት እንደው በጣም መልካም የሰሩ ሰዎች በረድኤት እንዲጠበቁ ጊዜያዊ የሆነ እንደው ስርየት የሚያስገኝ ነገር መስዋዕቱ ምናምን ነበረ፣ የበጎች ምናምን እሱ ጊዜያዊ ነው፣ ቴምፖራሪ ነው። አሁን አዲሱ ኪዳን ላይ ግን ምን የሚል ሕግ ተሰራ? ከዚህ በኋላ አዲስ ፍጥረት ነው ያለው። በእኔ የሚያምን የዘላለም ሕይወት። አሁን አዲሱ ዮሐንስ ወንጌል ምዕራፍ 3 ላይ እናገኘዋለን። ውድቀታችን እዚያ ኦሪት ዘፍጥረት ምዕራፍ 3 ላይ ነው። መነሻችን የተሰቀለው ክርስቶስ ነው። እዚህ ጋር ሰዎች አይተውት የሚድኑበት ክርስቶስ እንመለከተዋለን። ዓለምን ሙሴ በምድረ በዳ እባቡን እንደሰቀለ በእባቡ የተነደፉ ሁሉ ያንን የናሱን እባብ ሲያዩ እንደዳኑ በእባብ የተነደፈ የሰው ልጅ ሁሉ ፈውስ የሚያገኝበት የተሰቀለው ክርስቶስን አሁን በአዲስ ኪዳን አንድ ኃጢአተኛ ይመጣል። በክርስቶስ የማያምን ሰው አሁንም ኃጢአተኛ ነው። በነገራችን ላይ ምን አይነት ኃጢአት ነው ግን? ምን አይነት ኃጢአት? በክርስቶስ አለማመን ምን አይነት ኃጢአት ነው? ክደት ይባላል። ምክንያቱም እምነት ማን ነው? ክርስቶስ ነው። ከክርስቶስ ውጭ የሆነ ነገር ምንድነው? ክደት ይባላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ አጽናኙ ይመጣል አለ ጌታ። እልክላችኋለሁ አጽናኙን አለ እና ያ አጽናኙ የተባለው መንፈስ ቅዱስ ነው። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል አለ። ማን? መንፈስ ቅዱስ። ስለ ኃጢአት በእኔ ስለማያምኑ ነው አለ። ኦኬ፣ ኃጢአት የተባለው በአዲስ ኪዳን ምንድነው? በክርስቶስ አለማመን ነው። ኦኬ፣ ስለዚህ መንፈስ ቅዱስ ይመጣና አንድና አይሁዳዊ ወይንም ደግሞ አሕዛብ የነበረ ሰው ይመጣና ምን ይለዋል? ህሊና የሚባል ነገር አለ። እግዚአብሔር መንፈስ ቅዱስና ሰው የሚገናኝበት። ኃጢአተኛ ነህ ንስሐ ግባ ይለዋል። ማን? መንፈስ ቅዱስ። ያን ጊዜ ይወቅሰዋል። ሰውየውን እየመጣ ምን እያለ ነው የሚወቅሰው? ኃጢአተኛ ነህ ይለዋል። የኃጢአት ደግሞ ምን አለ? በእኔ ስለማያምኑ ነው ብሏል። በክርስቶስ አለማመን ነው። ስለዚህ አንድ ሰው አይሁዳዊ የነበረ በክርስቶስ ሲያምን የኃጢአቱን ስርየት ያገኛል። ቅድም መካነ ኢየሱሶችም እኛም የምናምነው ነው። ጥምቀት የኃጢአት ስርየት ያስገኛል። ስለዚህ አንድ አይሁዳዊ ሲጠመቅ ካለማመን ኃጢአት ከክህደት ኃጢአት ይለይና ክርስቶስን ይለብሰዋል። ኦኬ፣ አለበለዚያስ ይፈረድበታል። ለምን? በልጁ የማያምን ስለሚፈረድበት። በአዳም ምክንያት አይደለም የሚፈረድበት። ልብ አድርጉ። በአዳም ምክንያት ምናምን የሚባል ነገር ኦልሬዲ ተዘግቷል፣ መስቀሉ ላይ አልቋል። አሁን አዲስ ሕግ ነው ያለው። በድሮ ላይሰንስ የሚነዳ ሰው የለም። በድሮ ሕገ መንግስት የሚተዳደር የለም። አሁን አዲስ ሕግ ነው ያለው። መዳኛ በሩ ሕይወት፣ መንገድ፣ እውነት ክርስቶስ ነው። ሰዎቹ ሊወድቁም ሊነሱም የሚችሉት በክርስቶስ ምክንያት ነው። ሲኦልም ሊገቡ የሚችሉት፣ ገነትም ሊገቡት የሚችሉት፣ መንግስተ ሰማያትም ሊገቡት የሚችሉትም፣ ገሃነምም ሊገቡት የሚችሉት በክርስቶስ በርነት አለመግባትና መግባት ብቻ ነው። ከዛ በተረፈ የአዳም ኃጢአት የቀርቶ የሆነ ያ ሰርቫይቭ አድርጎ የሆነ ሀፕን አድርጎ ኖ እሱ ማስጠየቅ። ምክንያቱም ካሳ ኦልሬዲ የተደመደመ ያለቀ ካሳ አግኝቷል። እግዚአብሔር ይቅር ያለውን ሰው መልሶ በነበረው ኃጢአት አይጠይቅም። ይቅር ካለ ይቅር አለ ነው እግዚአብሔር። ወደፊት ወደ ኃጢአት አትስራ ነው የሚለው። ስለዚህ አንድ ሰው በክርስቶስ የማያምን ከሆነ ምንድን ነው ማለት ነው? በአዳም ምክንያት የመጣው ነገር እንኳን ቢወገድለት በራሱ ምክንያት ባለማመኑ ምክንያት ይጠየቃል ማለት ነው። አላምንም፣ ክርስቶስን አልለብሰውም፣ በጥምቀት እንደገና የኃጢአትን ስርየት ማግኘት አልፈልግም ካለ፣ መታጠብ አልፈልግም ካለ የሚጠየቀው በአዳም ምክንያት ነው። በራሱ እምቢ በማለቱ ሪጀክትድ በማድረጉ ይፈረድበታል። ይሄ ነው አዲሱ ሕግ፣ ይሄ ነው። ስለዚህ እኛ ምን እንላለን? ኦርቶዶክሳውያን ድነናል። በስራ ኖ በጸጋ እንዲሁ ሄዳን ነው። እንዲሁ ነው። ዝም ብሎ ራሱ ልጁን ልኮ ዓለምን ወዶ ያዳነን እንድናለን እንላለን። እየዳን ነው እንላለን። እየዳን ነው ስንል ምን ማለታችን ነው? ላይፋችን፣ ህይወታችን በክርስቶስ ወረድ ድነን ክርስቲያን ሆነናል። እኛ ኦርቶዶክሳውያን በክርስቶስ ክርስቲያን ሆነናል። በጥምቀት የእግዚአብሔር ልጅነት አግኝተናል። የኃጢአት ስርየት አግኝተናል። ግን የኃጢአት ስርየት ያገኝ ሰው ደግሞ ኃጢአት አይሰራም ብለን ግን አናምንም። ምክንያቱም መውደቅ አለ ተመልሶ። ስለዚህ ምን እንላለን? እየዳን ነው እንላለን። ምንድነው እየዳንን ነው ማለት? ምክንያቱም ህይወታችን ዛሬ አምነን ዛሬ ድንኛለሁ ብዬ ዛሬ ክርስቲያን ነኝ ብዬ ዛሬ ተጠምቄ ተመልሼ ብክድስ ልክድ እችላለሁ። ኦኬ፣ እኔ ግን አልካድኩም። ምን እያደረኩ ነው? ክርስቶስን እየለበስኩት እርሱን እየመሰልኩኝ እየተቀደስኩኝ የበለጠ ከፍ ከፍ እያልኩኝ ክርስትና አፕ ኤንድ ዳውን አለው ሌቭል አለው። ስለዚህ ምን እያልኩኝ ነው? እኔ ክርስቶስን እየመሰልኩኝ ፍጻሜ ገና ነው፣ አላለቀም። ስለዚህ
እየሄድኩ ነው ጉዞ ላይ ነኝ ያለሁት መንገድ ስለሆነ ክርስቶስ እኔ መንገድ ነኝ ሲል በነገራችን ላይ ዝም ብሎ የሆነ ሃይዌይ ነኝ ይያለ አይደለም የሚኖርበት የምንጓዝበት ነው ፍጻሜ እስከምናገኝ ድረስ የምንጓዝበት መንገድ ነው እሱ ክርስቶስ ነው መንገዱ ሃይማኖታችን እሱ ነው ስለዚህ በመንገዱ ላይ እየሄድኩ ነው ማለት ነው የሚቆም መንገድ አይደለም ይሄ መንገድ የምንሄድበት ነው መንገድ መጓጓዣ ነው ስለዚህ እየዳንኩ ነው ስንል ምናል እየተጓዝኩ ነው ይያልኩኝ ነው በማን በክርስቶስ መንገድነት እየተጓዝኩ ነው ኦኬ ገና አልጨረስኩኝም ተጋድሎዬን ከዚያ ግን እንድናለን እንላለን ፍጻሜ ላይ ምክንያቱም ጉዞውን መንገዱን ካልሳትኩኝ ያንን መንገድ ቀጥታ ይዤው ከሄድኩኝ ስሞት ምን ሆናለሁ ይያልኩኝ ነው የዘላለም ሕይወት ወርሳለሁ ምንም ጥያቄ የለውም በነገራችን ላይ በጥያቄ ውስጥ እንኳን እናስገባው ለምን እኛ እርግጠኛ ማን ሆነው ነገ በዚህ እምነት እንቀጥላለን ወይስ እንክዳለን የሚለውን አናውቀው መቼም ሰው ያወቀ አይሳሳትም ሰይጣን ሲፈትነው ከሃይማኖት ሲያወጣው ገንዘብን የመሳሰለ ነገር ከሃይማኖት ያወጣል ይላል ጢሞቴዎስ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 6 ላይ ነው ሁለተኛ ጢሞቴዎስ 6:10 ላይ ምንድነው የሚለው ገንዘብን መውደድ የክፋት ሁሉ ስር ነው አለ አንዳንዶች ገንዘብን ሲመኙ ከሃይማኖት ወጥተው ራሳቸውን ወጉ ይላል ስለዚህ ይሄን ዓለም መውደድ ገንዘብን መውደድ ለእግዚአብሔርና ለገንዘብ መገዛት ስለማይችል ልሳሳት ይችላል እንደ ይሁዳ ስለዚህ እርግጠኛ መዳኔን እርግጠኛ ነኝ ድኛለሁኝ ከዛ ከ5500 ዘመን ምንም በቃ ነፃ ነኝ አሁን በዚያ ማንንም አይጠይቀኝም ማንንም ኦሬዲ ክርስቶስ ነው ዝም ብሎ ያዳነኝ በራሱ ጸጋ በራሱ ምሕረት አሁን ግን በሩስጥ ገብቻለሁኝ ቴዎሲስ እግዚአብሔርን የመምሰል ህይወት እንድመስል ተጠርቻለሁ እዛ ውስጥ ነኝ ያለሁት እስከ መጨረሻው ከጠበቁት ምንም ጥያቄ የለውም ጥርጣሬ የለውም ገነት የእግዚአብሔር መንግስት ወርሳለሁኝ ግን ከካድሁኝስ ዋን ሴቭድ ኦል ሴቭድ አይሰራም ይሄ መጽሐፍ ቅዱሳዊ አይደለም ይሄ ትምህርት አንዴ ድኛለሁ ከዚያ በኋላ ደህንነቴን አጣላውጣው ወይ ፈዴው ለሁሉ በከመባሩ እንደየሥራው ይከፍለዋል የሚለው ወይንም ደግሞ በግንዱ ላይ ቅርንጫፍ ሆኜ ፍሬ ካላፈራው ተቆረጣለህ ነው የሚለው መጽሐፍ ቅዱስ ኦኬ የተገለጠ የሥጋ ሥራ ገላትያ 5 ላይ ያለውን ምሰራ ከሆነ ምንም ጥያቄ የለው የእግዚአብሔር መንግስት አይወርሱም ነው የሚለው ስለሚል እየዳንኩ ነው ማለት ኮንቲኒቲ ያለው ነው አይንጂ ነው ይሄ የሚቀጥል ነገር ነው እያደኩኝ ማደግ አለብኝ ሳድግ ደግሞ ወደ ላይም ወደፊትም በሁሉ ነው ማደግ እድገታችን ሁለንተናዊ መሆን አለበት ኦኬ ከዚያ እንድናለን ምንድነው ፍጻሜያችን የህይወት አክሊል ይጠብቀኛል አለ የሚለው ቅዱስ ጳውሎስ ይጠብቀኛል ነው የሚለው እና እስከ መጨረሻው መጽሐፍ ቅዱስም የማቴዎስ ወንጌል በረበር እስከ መጨረሻው የጸና ይድናል ነው የሚለው እያንዳንዳችሁ የራሳችሁን መዳን ፈጽሙ ነው የሚለው ቅዱስ ጳውሎስ ጌታም እስከ መጨረሻው የሚጸና ነው የሚድነው ነው የሚለው እንዲያውም ራዕይ ዮሐንስ ምዕራፍ 1 ላይ ነው ምዕራፍ 1 ቁጥር 7 ላይ ነው እስከ ሞት ድረስ የታመንከ ሆን የህይወትን አክሊል እሰጣለሁ ነው የሚለው እስከ ሞት ድረስ ካልታመንኩኝስ ከመንግስተ ሰማያት አፋ ውጭ ልጣል ይችላል ማለት ስለዚህ በእኛ ቤተክርስቲያን ላይ አሁን ዲበኩሉ ድናሃል አልዳልክም ተብየት ድብን ብዬ ነው ዳንሁት እንዴ ድኜ የክርስቶስ አገልጋይ ሆኜ ስጋው ደግሞ እየተቀበልኩ ምን ወርሰው ነኝ ነገ ሲወል ትገባለህ አትገባም ብትለኝ አሁን እንደማይሄድበት ከሆነ አልገባም ለምንድን ነው የምገባው ምክንያቱም የምኖረው ኑሮ አውቀዋለሁ ግንኛ ኦርቶዶክሳውያን በትዕቢት ዝም ብለን እንደዚህ መመጻደቅ ምናምን በጣም ነውር ነው ኃጢያተኛ ነኝ እምድነው በምህረቱ ነው በቸርነቱ ነው የሚለውን ካፋችን ለይተዋልና ቅዳሴያችን ቸርነቱን ነው የሚያወራው ምህረቱን ነው የሚናገረው እንደ ፈያታዊ እንደው ዛጋ ተሰቀ ቢሆን እንኳን እንደው እንደ ምህረቱ ነው የምንለው በቃ በከመ ምሕረትከ አምላክነ ዋኮ በከመ አበሳነ ነው የምንለው ስለዚህ እኔ ክርስቲያን ነኝ የክርስቶስ አካል ነኝ ልብሱ ነኝ አገልጋዩ ነኝ እንዲህ የበረታው እንደ አሁን እዚህ ላይ አሁን ያገለገልኩኝ ድንገት ትንፋሽ አጥሮኝ በሞት ምንም ጥያቄ የለው የእግዚአብሔር መንግስት እንደምወርስ ለምን ጌታ ፍጻሜን የመጨረሻውን ይይዛል የመጨረሻችንን ያይልናል አንድ ሰው በሃይማኖት እየጸና መጨረሻው ላይ ንስሐ ገብቶ እድሜ ልኩን ኃጢአት ሰርቶ ፋይናሊ የመጨረሻዋን ጽዋ በጽድቅ ከደመደማት የነበረውን ነገር በሙሉ ይደመስሰዋል በአንጻሩ ደግሞ እድሜ ልክን ልክ እንተና እንዳለው እኮ ነው ማነው የፖሊካርፕ እና ክርስቶስን ካደው አሉት አይዛመተው 86 ዓመት ሙሉ ሳገለግለው አንድ ቀን በድሎኝ ያውቅ ጌታዬ መድኃኒቴ ኢየሱስ ክርስቶስ አለ አንድም ቀን አስቀይሞኝ ያውቅም አለ አንድም ቀን ታዲያ ይሄንን አንድ ቀን ተቀይሞኝ አንድ ቀን ትቶኝ አንድ ቀን ፊቱን አዙሮብኝ የማያውቀውን አምላክ
እንዴት ክደዋለሁ? 86 ዓመት ያላስቀየመኝን አለ እድሜ ዘመኑ እንግዲህ በ86 ዓመቱ ልብ አድርግ ሶ እንደዚህ ያለውን አባቴን ምን አደርገዋለሁ እስከ መጨረሻው ጠብቀዋለሁ ግን እንደዚህ ጠብቄ መጨረሻ ብሰልምስ አይ 40 ዘመን ሙሉ እኮ አገልግለኛል ብሎ ነገር የለም ድነት ይላጣው ይችላል ምክንያቱም ከካድሁት ኦሬዲ አላዳነኝም ብዬ ጥየዋለሁ ማለት ባይዘው እንደዚህ ያለ ነገር ከተነሳ እኔ መቋሚያ የለኝም ሰላም ደሩልኝ ነው ማመሰግናችሁ ስላዳመጣችሁኝ በጣም ኢሞሽናል ነው ቃሲስዬ ቃሎት ያሰማልን መንግስተ ሰማያት ያወርስልን በእውነት አሜዚንግ ከዚህ የበለጠ የምስራች ወንጌል የለም ለዚህ ነው ኦርቶዶክስ ተዋሕዶ ወንጌላዊት አማኝ ናት ብለን የምንናገረው ወገኖቼ ስለዚህ ቶሎ ብላችሁ ወደዚህ ቤተክርስቲያን ተመለሱ እውነት ነው የምላችሁ ኑ ከቤቷም ለመውጣት እያሰባችሁ ያላችሁ ሰዎች ካላችሁ ራሳችሁን ግዙ ህይወት መንገድ እውነት ኢየሱስ ነው ብሎ እንደሚል መጽሐፍ ቅዱስ እኔ ብሎ ህይወትም መንገድም እውነትም ነኝ ያለው ኢየሱስ ክርስቶስ በዚህ ቤተክርስቲያን ላይ አለ ስለዚህ ወገኖቼ ልባችሁን ጠብቁ ከዛ ውጭ ግን ማለት በውጭ ያላችሁ ወደዚህ ቅዱስ ቤተክርስቲያን ለመመለስ ፈቃደኛ የሆናችሁ ሰዎች እውነት ነው የምላችሁ ውሳኔያችሁን ቶሎ ብላችሁ አፍጥኑት ቃሲስዬ በቃ ይተኙ እርሶ ከቅድም ጀምሮ ቢያንስ ለ4 ሰዓት ያክል ከኔ ጋር ነበሩና ይፍቱኝ ይባርኩኝ በቃ ይግቡ እግዚአብሔር ይፍታ እግዚአብሔር ይባርክ በነገራችን ላይ ላይውን እንዲከፍተው ያደረኩት ሀብተወልድ እኔ ነኝ እናስቸጋ ገብቶ እዚያ ሲያጣድፉ ታየውና በጣም አንድ ሲያስወጡት አንዴ ሚዩት ያረጉታል በከራውን አሳዩትና አይ በቃ የራስክን ቤት ክፈት እኔ እመጣለሁ አልኩት እኔ እግዚአብሔር በሚያቀው ሌሊት ዛሬ እንግዲህ እኛ ጋር ሁር ነው ሌሊት 2 ማለትም በኢትዮጵያ ከሌሊቱ 8 ሰዓት ወይ የምን 8 ሰዓት ነው ከሌሊቱ 2 ማለት በኢትዮጵያ ምንድነው የሚባለው ሌሊት 8 ሰዓት ነው እናንተ ጋር ሌሊት 8 ሰዓት 2 ፒኤም ማለት ሌሊት 8 ሰዓት በእኛ ሌሊት 8 ሰዓት በቃ የተነሳው ነኝ እስካሁን እግዚአብሔር በሚያቀው አሁን ሚድናይት ኦሬዲ ሊሆን ነው ዋው እና ደሜ እኔ እግዚአብሔር መጨረሻን ያሳምርልህ በጣም ጥሩ ነገር ነው ያደረከ አትሙቅ በፍጹም ይሄንን ባህሪህ ምንድነው አንድ ባህሪ ካራክተራይዝ የሚደረገው ቋሚ የሚሆነው በጣም ስትጸና ነው የእውነተኛ ባህሪህ የሚሆነው ስትቆይ ነው እየቆየህ እየጸና በሄደ ቁጥር ልክ ቼንጅ በቃ ላይፍ ሙሉ በሙሉ እየተለወጠ ይሄዳልና አሁን ያለህ ጸጋ አሁን ያለህ አቅም በጣም የሚገርም ነገር ነው ስለዚህ ሳትሳደብ ምንም ነገር ጴንጤዎችም እንደዚያ ቢሉ ዛሬ በተናገርክበት ቶን ቀጥል ወንድማችን እግዚአብሔር በአንተ ህይወት ውስጥ በአንተ ላይ በጣም ብዙ የሚሰራው ስራ አለ እውነት ለመናገር በወንጌል ህይወት ውስጥ እንደዚያ ነው እኛ እድሜ ልካችን ከኖር ነው ይልቅ እንደ ጳውሎስ ያለው በኋላ ተነስቶ ሊያጥለቀልቀው ይችላል በወንጌል ምድሪቱ ሊከን ይችላል እና እግዚአብሔር በአንተ ላይ እንዲሰራ ሀብተ ወልድ ነህ የሱ ልጅ ነህ የሱ ሀብት ነህ የመድኃኒዓለም ሀብት ነህ መጨረሻን ያሳምርልህ ከዚህ በኋላ ወንድሞችም ገብተዋል አዳም ከልብ አመሰግናለሁ ስላዳመጥከኝ ራሊም መጥተሃል ሞቲም እስካሁን እየጠበቀ ነበር መምህር አሸናፊ ሰላም ለእርሱ ይሁን ሁላችሁንም እግዚአብሔር ባርካችሁ እግዚአብሔር ጠብቃችሁ ሞዴሬተር ስለሆንኩኝ ከታች የሚያግዙ ካሉ አስገባልሃለሁኝ ደሜ አውተወል ቴንክ ዩ እሺ ቃሲስዬ ይቻላል እንደዛ እሺ ከፈለጉም እዚህ መቀመጥ ይችላል ከፈለጉም ወጣ ቴንክ ዩ ሁላችሁም ብለናል ቃሲስ ሰላም በሉ ቃልዮት ያሰማልን ራዲ ሰላም ላንተ እንዴት ነህ ወንድሜ ደሜ እንዴት ነህ እንኳን ደስ አለ ዘገየ ቆየ ዘግይቼ ነው አሁን እኮ እየደረቀ እኮ ነው ደሜ እኔም እኮ አላልኩም እንኳን ደስ አለ ግን ነበርኩ ሴሌብሬት ሲደረግ ነበር በል ፑሽ አርግ አባቴ ፑሽ አርግ አረኩኝ እኮ የዛኔ እኮ አረኩኝ አረ አረክሽ እንደ የዛኔ አንበሳ ለቀኩት ነው ያለው እንዴ አንዴ ጸበል ጻድቁን ከትናንት ወዲያ የልደታ ቀን
በለት ሁለት ጸበል ጻድቁን አንቺ ነሽ ያቀመሽኝ አባቴ። ስማ ምን ነበረ ሴቭድ ባይ ግሬስን ሳልጠይቅ ሄደ። የሆነ ጥያቄ ነበር ለሱ። አራራሊ አውሮፕላን ጀት ሊለቀቀበት። አረ በለው አውሮፕላን ክብረት ይስጥልኝ ወንድማችን። አሁን ደግሞ በዚህ ደግሞ ያው እንደውኒ ማኛ አንበሳ ባንክ ነው እንግዲህ አሬ ከአንበሳ ይበልጣል። እኔ እኮ ፔንቴ እያለሁ አንተ ታስታውሳለህ? ፔንቴ እያለሁ ጌም ስጫወት እንዳሸንፍ አድርገኛል እኮ። እኔ ግን ፔንቴ እያለሁ ራሱ ኦርቶዶክሳውያን ፖስት ታደርጉልኛላችሁ። የእውነት ልክ አይደለም አንተ እንትና አዳም አንተ እኔ ፔንቴ እያለሁ አሰጠኝም ነበር። አረ እኔ ስጥ ነበር እያለ እንደውም አሸንፈሃል እኮ ታስታውሳለህ? እኔ እየሰጠ ያ ትክክል እንትና አሸንፈዋል። ባለ ግርማ ሞገሱ የልደታ ቀን አብረን ነበርንና በስማ እንዴት እንደሚያምር ከነቁመቱ ከነለበሰው ከከነ ልብስ በቃ በጣም ደሜ እንዴት ነህ? አለሁልህ። ደሜ ሰላም ነው? ሰላም ነኝ አባት። ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁት። በእውነት ቀሲስ አረሰረሱን በጠዋቱ በሚገርም ትምህርት። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከሙሉ ጤንነት ጋር ጸጋዎትን አብዝቶ ያቆይልን ብለናል።